זה מה שהביא הייתה הסופה ביירון ביממה האחרונה, הרבה מאוד גשם והצפות מקומיות, אבל זאת רק הקדמה, השיא עוד לפנינו. מערכת הגשם ביירון שהחלה היום, אמנם לא בעוצמה חזקה, תלך ותתגבר במהלך הלילה ובעיקר מחר. מחר זה יום השיא עם גשמים חזקים באזור המרכז, מאזור גוש דן, השרון ועד לחוף הדרומי, לאזור אשדוד ואשקלון ולנגב. גשם בעוצמה חזקה, כמויות משקעים גדולות במהלך היום מחר עד שעות הערב. את ההשפעה של הסערה הגדולה ראינו כבר הבוקר, כשמטוס של החברה היוונית אגיאן נאלץ לשנות את מסלולו וטס באופן חריג ביותר בשמי לבנון בדרכו לנתב"ג כדי להתחמק מביירון, וזה כנראה לא האירוע היחיד שצפוי בגזרה הזאת. ברשות שדות התעופה מדגישים כי ההמראות צפויות להתעכב בגלל הסופה, אז אם אתם צפויים לטוס הלילה או מחר, כדאי להתעדכן לפני שיוצאים מהבית. באילת עכשיו אנחנו פה במונית, אנחנו המונית, הנה רן ורועי וצורי, ואנחנו תקועים. ואחרי הגשמים הכבדים במרכז הארץ נפער בולען בלב הציר המרכזי בחולון, צוותי העירייה סגרו את הכביש. מה זה? זה כדורי? לא, זה עץ. בתל אביב ברק שפגע בעץ דקל בתוך המשתלה של יורה מצית אותו בתוך שניות. פותחים ב8 את המשתלה, ואני אזיז את היד לכאן, יש פה עץ וושינגטוניה שהברק פגע בו, דקל גדול, ושרף כאן יחסית הרבה עצים. גם בערבה נרשמו שיטפונות, גשמים חזקים שהציפו את הכבישים לסירוגין, צומת באר אורה ליד נמל התעופה רמון נסגר לתנועה. נערכים ממש לסערה שהולכת להביא איתם כמות גשמים עצומה מאוד וגם רוחות של 80-90 קמ"ש. אנחנו באמת מדברים השנה על גשמים אלימים, אפשר לקרוא להם, שזה באים בכמות כל כך עצימה ובפרק זמן קצר, שיכולים שאף ניקוז לא יכול להכיל את זה, ולכן באמת אנחנו צפויים להצפות רבות במקומות שמועדים להצפות. אבל כאמור, השיא עוד לפנינו. המערכת הזאת לא מאופיינת ברוחות חזקות או בקור, אלא בכמות אדירה של מים, ובשירותי כבאות והצלה כבר נערכים, גם עם סירות גומי וגם עם כוחות גדולים. כשאנחנו נצטרך להיכנס עם הסירה לחילוץ מהצפות, זה סדר הישיבה בסירה כשאנחנו 3 אנשים. אנחנו נערכים בכבאות, קודם כל בכוח אדם, בציוד, באימונים. כל השנה אנחנו מתכוננים, ובמיוחד בפרט לסופה הזאת, יש לנו תגבורים מיוחדים. גם היחידה לחילוצים מיוחדים עם הסירה פה, גם האמצעים שיש לנו. ውይይታችን የሚሆነው ትልቁ አባት ግን አለቃ ያዕቆብ መሐሪን በተመለከተ ይሆናልና እሳቸውን በተመለከተ የጻፍከው መጽሐፍ አለ። በዚህ ወር መጨረሻ አካባቢ በመጽሐፍ ምረቃን ይደረግና እስቲ ከአጠር ባለ ሁኔታ ትንሽ ቀንጨፍ አድርገህ ለምን መጽሐፍ ፈለክ? የመጽሐፉ ዓላማስ ምንድነው? ከመጽሐፉስ የጻፍከው ውስጥስ ለአንባቢያን ምን ለማለት ፈልገህ ነው? በጣም አመሰግናለሁ አቶ ሽሎሞ። ይሄ በልጅነቴ አንስቼ በቤት ውስጥ በተለይ ከወንዶቹ የመጨረሻው እኔ ነኝ እና ከአባቴ ጋር በሚሄድበት አምቦበርም ልጅ ሁኜ ደብተር ሲያከፋፍል ከቄሶች ጋር ሌላው ደግሞ ከሰዎች ጋር በሚያነጋግርበት የስነ ልቦና ምክር ያን ስመለከት ሳይ ነበር እና በውስጤ ከዚህ ዓለም በህይወት ካለፈ በኋላ ውስጤ ውስጥ እነዛ ነገሮች አብዛኛዎቹ ለራሴ ለመንገድ ትምህርቱ ነውኛል። ከዛ ውጭ ደግሞ ብዙ ነገር ስላየሁበት ምናልባት ይሄንን ያለኝን ሐሳብ በህሊናዬ ውስጥ እየተመላለሰ ከሚያስቸግረኝ እኔም አውጥቼ ለአንባቢያንና አንዳንድ በማህበረሰቡ ወይም ደግሞ በተለያየ ሙያ ያሉ የስነ ልቦና አገልግሎት የሚሰጡ በህክምና ዓለም ያሉ ጥቅም ያገኙበትና በተለይ ለተጠቃሚዎቹ አስፈላጊ ባህላዊ ስርዓትን የተመለከተ እርዳታ ያደርሳሉ የሚል ነው። እንግዲህ በመጽሐፉ ብዙ ያካተትኳቸው አንደኛ
የትምህርትን ስለ ትምህርት የነበረው እይታ አባቴ ወደዚህ ሀገር እንደምንመጣ ቀድሞ ነበር የሚታየው የነበር ነገር ግን ትልቅ ሐሳብ የነበረው ስንሄድ እስራኤል ሀገር የረቀቀች ትልቅ ደረጃ የደረሰች ሀገር እንደሆነች ምንድነው የምናደርገውና በስግድ በተለይ ከደብተር ማከፋፈሉ ባሻገር ልጆቻችሁን አስተምሩ አንድ ቀን ኢየሩሳሌም መድረሳችን አይቀርም ያን ጊዜ ልጆቻችሁ የኛ መሪዎች ይሆናሉ አስተማሪዎች ይሆናሉ ያለ በሚናገርበት ጊዜና እንደኔ የትምህርትን ጮራ ያን ጊዜ ትምህርት ከፍተኛ ቦታ ባልተሰጠው ዘመን ጀምሮ በተለይ በእኛ በይሁዲዎች ማህበረሰብ የትምህርትን ጮራ የትምህርትን አስፈላጊነት የትምህርትን ጠቃሚነት ሲያመላክት የነበረና ከዛ ደግሞ ራሱ ምሳሌ በመሆን በሙሉ ልጆቹን ወደ ዘመናዊ ትምህርት ቤት በመላክ እንዲማሩ በማድረግ እኔም አንዱ ያንን ከተጠቀምኩበት አንዱ ነኝ ይሄ አንዱ ነው ሁለተኛ ደግሞ በማህበራችን ያን ጊዜ ህክምና ዘመናዊ ህክምና ባልነበረበት ህብረተሰቡ ይገለገልበት በነበረው እጽዋትንና የእጽዋትን ስር የእጽዋትን አበባ ከፍተኛ ጥናት በማድረግ በተሰጠው ተሰጦ ለሰዎቹ የህክምና አገልግሎት ብዙውን ጊዜ እንዲያውም ከቤተ እስራኤል ገንዘብ እንኳን መጠየቅ እንትን አይልም ዋናው ምንድነው መርዳት ሌላው ከፍተኛ የስነ ልቦና በተለይ አንዳንድ ጊዜ ሰዎቹ ህመም ይሰማቸዋል ሐኪም ቤት ሄደው በሚመረመሩበት ጊዜ ሐኪሙ ምንም ችግር የለብህም ደህና ነህ ብሎ ምርመራውን በሚያረግበት ጊዜ ከዛ ውጭ ያለው የስነ ልቦና ችግር አለብህ ወደ አእምሮ ችግር ወዳለበት መላክ ነው የመጨረሻውና አንዳንድ ጊዜ በምክሩ ምለው ምንድነው የሰው ብዙ አይነት ገጽታዎች እንዳሉት በተለይ አንዱ ያየሁት ሰው በተፈጥሮ ከራሱ ጋር የተጣላ ነው ጥሩ ኑሮ ለመኖር ህይወቱን ለማስተካከል መጀመሪያ ሰው ከራሱ ጋር መታረቅ አለበት ለምንድነው አንዳንድ ጊዜ ጠይቄው ለምንድነው ሰው ከራሱ ጋር የተጣላ እማትወደው ምግብ ትበላለህ ለሰው ስትል ያን ጊዜ ባለቤቱ አንተ ነህ የሆድህ ባለቤት አንተ ነህ ምን ማስገባትና ምን አለማስገባት እንዳለብህ ማወቅ ያለብህ ሁለተኛ በስነ ባመለካከት አንዳንድ ጊዜ ከሰዎቹ ሩቆ ለነሱ ግልጽ ያልሆነውን ነገር የማየት ችሎታው በሳይንሱም በስነ ልቦና ማለት በሳይኮሎጂም ፍሮይድ እንደሚለው ከኛ ድብቅ የሆነና ጥልቅ የሆነ ነገር ሁሉ ጊዜ ውስጣችን የሚገዛን ነገር ግን ምን መሆኑን የማንረዳውን ነገር እሱ በተለይ ጠልቆ የሚያውቅ አመለካከት የነበረው አስተዋይ ትልቅ ሰው ስለነበረ ያን ሁሉ በመሰራበት በትምህርት ቤት ለምሳሌ አንዳንድ ልጆች የሆነ እንትን በሚያደርግባቸው ጊዜ ችግራቸው ምን እንደሆነ የመረዳት ችግሩ ከቤተሰብ ከማህበረሰብ በማጣራት በትግስት መፍትሄ አፈላልጊያ መፍትሄም ጋም ተግባር ላይ ጥሩ ውጤት ሲያመጣ ስላየው ለምን ይሄን ነገር ተደብቆ ከሚቀመጥ ለምን ለህብረተሰቡ በህክምና በስነ ልቦና ላሉ ለምን እንዲከለገሉበት አላደርግም በማለት ይሄን መጽሐፍ ሌላው ለቄሶችና ለሃይማኖቱ የነበረው ፍቅር ነው ሃይማኖቱን በጣም ይወዳል እንዲያውም አንድ 4 ቀን ከመሞቱ በፊት ስግድ አልፎ ነው ወይ ስግድ ብሎ ጠየቀኝ አዎ ስግድ አልፏል በሁለተኛው ወር ነበር በመጋቢት አዎ አልፏል አደራ ልጄ ስልጉን እንዳትረሱት በማለት ያንን ዛሬ ወደ 19 አመት ነው እኔ እንደዚህ የማደርገው እና ይሄ ነው እነዚህን መስፈርት የያዘ ነው መጽሐፉ ኦኬ ዶክተር መልካሙ በውርገጥ እኔ አባትክን እኔ በግሌም ስለማውቃቸው ከሳቸውም ወደ 6 አመት ያህል በተከታታይ ደብተር እስክሪብቶ እርሳስ ሲቀበሉ ከነበሩ ተማሪያቸው አንዱ ነኝ በጣም የምናከብራቸው የምንወዳቸውና የወጣቶችን ሁሉ ጊዜም ቢሆን ወደ ትምህርት እንዲሄዱ የሚገፋፉ አንተ እንዳልከው ራሳቸው እንኳን ራይ በመሆን ልጆቻቸውን በሙሉ አስተምረዋል እና በእውነት በጣም የተመሰከረላቸውና የትምህርት ፍቅራቸው የሃይማኖት ፍቅራቸው በጣም የታወቀላቸውና ግን ከሁሉም በላይ ግን ደግሞ ለቄሶች በጣም ትልቅ ክብር ነበራቸው
አለቃ ያዕቆብ ከቤታቸው ቄሶችን እየመጡ ያስተናገዱ ግብዣ ያደረጉ ከዛም በላይ በስግዱ ቀን ደግሞ ለቄሶች የጥምጣሞ ሻሽሉ ያበረከቱ በየኢትዮጵያ ያለነ ከዚህ ከመጡ በኋላም ያን በስግዱ ቀጥለው አሁን ደግሞ አንተ ልጅየው ቀጥለሃንና ከቄሶች ጋር እና ከሃይማኖት ሰዎች ጋር ለየት ያለ ፍቅር ነበራቸው ለምን ነው ምክንያቱም ሌላው ማያደርገው ለምን ነው እሳቸው እንደዚህ አይነት ፍቅር የነበራቸው አቶ ሽሎሞ በጣም ነው ማመሰግነው ሁለተኛ አስተዋውሰህ እርግጥ አባቴ በትምህርትም በኩል ስለነበረው እንደናንተ አይነት መሪ ብዙ ትግል ብዙ መስዋዕትነት ለማህበረሰቡ ዛሬ የተለያዩ በፓርላሜንት የሚደርሱ የመጀመሪያ በርከፋቾች እናንተ ናችሁና በትክክል ሲለው የነበረው በር ይከፍታሉ ለኛ ዋልታ ይሆናሉ ሲለው የነበረው በትክክል መድረሱን ያየው ነው ለቄሶች ለሃይማኖቱ በጣም ከባድ እንትን ነበረው ለምን እኛ ከ120 ሚሊዮን የኢትዮጵያ ህዝብ የተለየ ነው በሃይማኖታችን ነው ሃይማኖታችን ጠብቀን ወደዚች ሀገር እንደንመጣ በእግዚአብሔር እርዳታ ጸሎት ያደርግ ነበርና ለዛ ሁሉ ደግሞ ትልቅ ጠባቂዎቹ የሃይማኖት መሪዎች ናቸው የሃይማኖት መሪዎች ጸሎት ቤትን በማቋቋም እርዳታ በማድረግ ባምቦበር ነፍሳቸውን ይማር እነ ቄስ አዳነ ሌሎችም ትልልቅ ቄሶች በነበሩበት እና ለቄሶቹ ለአምቦበር ብቻ ሳይሆን በወገራ በሰሜን ላሉት በሙሉ እነሱ የሃይማኖታችን መሪ ቀንድ ናቸው ሃይማኖታችንን ቄሶችን ማክበር ማለት ሃይማኖታችንን እንድንጠብቅ ነው እንዲያውም አስተዋውሳለሁ በድንጋይ ይዘው ወደ ስግድ ተራራ ሲወጡ ጠየቅኩት አንድ ጊዜ ለምንድን ነው ድንጋይ የሚሸከሙ ሰዎች አልኩ ምንድነው ያለኝ አንደኛ ኢየሩሳሌም እንድንደርስ ኃጢያታችን እግዚአብሔር እንዲሰማም ብለው በየአመቱ ወይ የተሳሳትኩት ነገር ካለ ብለው ምህረት ለመጠየቅ ከእግዚአብሔር ነው ሌላው ተራራው ላይ ድንጋዩ ሲሰበሰብ ድንጋዩ ብዙ ከሆነ የተሰበሰበው ሰው ያመጣው ሲዩዶቹ ሃይማኖታቸውን እየጠበቁ ነው ሃይማኖት አልጠፋም ማለት ነው ድንጋዩ በጣም ካለፈው አመት ያነሰ ከሆነ እንደዛሬ ስታቲስቲክስ እንደሚባለው ቁጥር የለም ኮምፒውተር የለም በዛ ክምችት ካነሰ ደግሞ ቄሶቹ ከገጠር ወደ ገጠር ከቤት ወደ ቤት እርሻቸው ስራቸው የሃይማኖትን ማስተማር ስለነበረ ከሀገር በእግራቸው እየሄዱ ሃይማኖቱን ያስተምራሉ ሃይማኖቱን ይሰብካሉና ቄሶቹን መንከባከብ አለብን እነሱ ዋና የሃይማኖታችን መሪ ናቸው እንዳለውም ቄሶቻችን ጠብቀው ከአያት ቅድማያት የነበረውን በተለያየ መንገድ በሱዳን በስቃይ እንዲሁም በአዲስ አበባ ብንመጣ የሃይማኖታችን ከፍተኛ ቦታ እንዳለው በኋላም እንዳልከው 4 ቀን ማለት ነው ከመሞቱ በፊት አውራጣቴን ይዞ ስግዱን እንዳትረሳ ነው ያለኝ ሌላውን ሁሉ አላለም ልጄ ስግዱን እንዳትረሳ እኔ የተረጎምኩት ምንድነው እኔ የምሰጠውን ሻሽ በየአመቱ እንድትሰጥ ማለት ነው ብዬ 19 አመት ከሞተ ለቄሶቻችን እሰጣለሁ ወጣት ቄሶች እየተተኩ ነው እንዳየውትን በአሽከሎን ከተማ አዳሪ ትምህርት ቤት የቄሶችን ትምህርት የሚከተል አዳሪ ትምህርት ቤት በቄሳ አብዩ የተቋቁሞ እየተካሄደ ነው ቄሳ አብዩና ሌሎችም ቄሶች እና ይሄ ትልቅ ሃይማኖቱ መለያችን ነው ከሌላው ህዝብ ከሌላው ኢትዮጵያ ህዝብ ተለይተንበት የኖር ነው ዘመዶቻችን ወገኖቻችን አያት ቅድማያቶቻችን ብዙ ዋጋ መስዋዕትነት የከፈሉበት ሃይማኖታችን ስለሆነ እሱን የጠበቅነ እንዲሁ ነው እስራኤል ሀገር መግባት የምንችለው ያለ ትልቅ በጣም ፍቅር ነበረው በሚጠራቸውም ሰዓት አስተምሩ ነው የሚላቸው የነበር ዝም አትበሉ የህዝብ እንትን ተሸክማችኋል ለህዝቡ አስተምሩ ሃይማኖቱን እንዲጠብቁ አድርጉ እያለ ሲያስተምር የነበር ለትምህርት ለሃይማኖት በጣም ከፍተኛ ቦታ ነበረው ሌላው ደግሞ ለበጎ አድራጎት እርዳታ ለመስጠት በሶስተኛ ደረጃ በጤናውን በኩል ብዙ ትብብርና እርዳታ ያደረገ ነው ዛሬ ታሪኩ ወደ ኋላ ቀርቶ እና በዚህም እኔም ውስጤ ይሄን የሰራ ሰው ትምህርት ደራይን ያደረገ የሃይማኖቱን ከጎን ቆሞ ብዙ የታገለ እዚህ ሀገር ቄሶችን ለማስማማት ብዙ ነው የጣረ ከየቦታው እየሄደ በዛ በሽምግልና እድሜው እና ያነው ሁሉ ውስጤ ስለነበረ በዚህም በሚቀጥለው በዚህ መጨረሻ ወር በ30 ቀን ስለሱም እንዳንተ አይነት ሰዎች የሚያውቁት እንዲያው ይሄንን ለተተኪው ትውልድም ለማስተላለፍ
ስለፈለኩ ይሄን ነው ከውስጥ ያለውን ነው ዶክተር እሺ ዶክተር መልካሙ በእውነት ስትመጣ ትንሽ ዘግየት ብለህብን ስለመጣ ከፕሮግራማችን ለማንኛውም እስቲ ሁለት ጥያቄዎች ይኖሩናል አንዱ የሥራ ባልደረባችን አቶ ተስፋዬ አንድ ጥያቄ ይጠይቃል ከሱ በኋላ ተከታትዬ እኔ አንድ ጥያቄ ጠይቅህልና ውይይታችን በዚህ እንጨርሳለን አቶ ተስፋዬ ጥያቄ ለአቶ መልካሙ ጤና ይስጥልኝ ዶክተር መልካሙ በመጀመሪያ እዚህ ስለተገናኘን ደስ ብሎኛል እንግዲህ አባት ያበጀው ለልጅ ይበጀው የሚለው በጣም ታሪካዊ መጽሐፍ ነው ላነበው ቸኩያለሁ እንግዲህ ጊዜ በማጠሩ የተነሳ የኔ ጥያቄ የሚሆነው መጽሐፉ በመጀመሪያ የተጻፈው በአማርኛ ቋንቋ ነው በዕብራይስጥ ነው የመጽሐፉስ የመቼ ነው የሚመረቀው ህብረተሰቡስ የመጽሐፍ ለማግኘት የት ብሎ እንደሚያገኝ እነዚህን እንነጋገርበት ብዬ ነው የኔው ተጨማሪ ጥያቄ ደግሞ የናለቃ ያዕቆብ ቤት የደሃ መቶ በልቶ ጠጥቶ ተስተናግዶ ዕውቀት ሸምቶ ታክሞ የሚሄድበት ቤትና በብዙ ሰው በየቀኑ ሚስተናገድበት ቤት እንደነበር አውቃለሁ እኔ በግሌምና የትዳር አጋራቸው ርፍቃ እንቨረም ለዊ ደግሞ እሳቸው አብረው የእሳቸው አጋር ነበሩ እና በዚህ ስምትለው ነገር ካለ አሁን ዛሬ የምናደርገው ውይይት አለቃ ያዕቆብን ወቁ ስለሆነ በዚህ አጋጣሚ አዎ በጣም አመሰግናለሁ መጀመሪያ በጣም ነው ደስ ያለኝ የመጀመሪያው ጥያቄ አንተ ተስፋዬ አንተን ማየቴ እዚህ አይቲቪ ብዙ ችሎታ ያላቸውን ሰዎች በማቅረብ ከማህበረሰቡ ጋር የሚያገናኝ ቴሌቪዥን ስለሆነ በጣም ነው ደስ የሚለኝ እንግዲህ ለጥያቄው መጽሐፉ የተጻፈው በዕብራይስጥ ነው ሌላ ሁለተኛ በተለይ ተለቅ ብሎ ስለ ህክምናው በኩል የሚል በቅርቡም ከዚህ በኋላ የተዘጋጀ ዝግጅት ላይ ነኝ መጽሐፉን ለማስመረቅ የወሰድኩት ቀን 30 ቀን 12ኛ ወር ተሳስ ማለት ነው ርሾን የባህል አዳራሽ ርሾን ለጽዮን ነው እና በዛም ጊዜ ተገኝታችሁ ሌሎችም ይሄን የሚያዳምጡ የሚመለከቱም በሙሉ በተለይ ብዙ የተለያየ የሱንም በቀልድ አድርጎ የሚያስተላልፋቸው ነገሮች አንዳንድ ሰዎች ስለሱ የተናገሩትን የመጀመሪያ ነው እኔም ለመጀመሪያ ጊዜ ነው በትምህርት በጥናት የዶክተሬቱን ስራ ከጻፍኩኝ ግልና የቤተሰባዊ የነበረውን ትዝታ መጻፌ ለመጀመሪያ ጊዜ ስለሆነ ተገኝታችሁ በዛ እንድትመለከቱ ሌላው አቶ ሽሎሞ የጠየቀው ከጥሩ ውጤት ላይ ለሚደርስ ወንድ በሙሉ ከጀርባው ጠንካራ ሴት አለች እና ወይዘሮ ርፍቃም የሚመጣውን እንግዳ በማስተናገድ በማብላት በማጠጣት ሰው ከገጠሪቱ በእግሩ ነው የሚመጣው እንደ ዛሬ አውቶቡስ የለም 3-4 ቀን ከዛም የሚሰነብቱ አሉ አገራቸው ሩቅ የሆነ ለሚሄዱት ስንቅ አዘጋጅታ ላሉትም የሚበላ ያን በማድረግ በጋራ በትብብር ነው አንድ ላይ በተለይ ሰው ቤት ካልመጣ ቅርቅር ነው የሚላቸው እንግዳ ቤት ውስጥ ካልመጣ በቃ የሌለ ነገር ነው የሚመስልና ሁሉ ጊዜ ቤቱ 24 ሰዓት እንግዳ ተለይቶ ታውቅም ከዋና ጥሪዎች የበለጠ በዛን ሰዓት ደግሞ ለጤንነቱ የመጣ ሰው ቆይቶ ይሰነብታል 3 ቀን 4 ቀን 7 ቀን የሚሰነብታልና እንደየባህሪው እንደያመጣጡ በማብላት በማጠጣት ከዛም ሴት ስንቅ በመስጠት በጋራ ተባብረው በተለይ የሰው ፍቅር አላቸው ሰው ይወዱ ነበር ሁለቱ ነፍሳቸውን ይባረው ሰው በልቶ ካልሄደ ሰው በልቶት ካልሄደ አባቴ እንዲያውም በጎን ከመጡ በኋላ ለትራንስፖርታችሁ ብሎ ሳይሸጉጥላቸው ወይ ደግሞ ኪሎ ቡና ወይ የሆነ ነገር ሳይሰጣቸው አይቀርምና ወይዘሮ ርፍቃ እንበሬምም እንደሱ አብረው ጎን ለጎን ብዙ ማህበረሰባችን ግልጋሎት ያደረጉ በጣም የሚደነቁ ለኔ ቅርብ ናቸው ወላጆች ናቸው ቤተሰብ ናቸው ግን ብዙ ሰው የሚያደንቃቸው ነው በሄዱበት ብዙ የተጻፈላቸው ብዙ የተገጠመላቸው ትልልቅ ሰዎች ናቸውና ስላባት የመጻፍ ማለት ውስጡን ቤተሰቡን የነበረውን ሁሉ መጨመር ማለት ነውና
አቶ ሽሎሞ ስለጠየቀኝ በጣም ነው ማመሰግን የሁለቱንም ዶክተር መልካሙ በጣም እናመሰግናለን በእርግጠኝነት የሚያዳምጡን ሰዎች በ30 በዚህ ወር መጨረሻ መተው አንተንም እንደሚያከብሩ አንተ ጸሐፊው እናት አባትክንም ተወዳጆቹን ብዙ ዘመድ ግልጋሎት ያደረጉለት ጥሩ ነገር የተሰራለት ሁሉ ሰው መጥቶ እንደኔው መጀመሪያ ራሴ እመጣለሁ እንደኔ ብዙ ሰው እንደሚመጣ በእርግጠኛ ምንም ጥያቄ የለውምና መልካም ቆይታ በእርግጠኝነት ምናልባት ፕሮግራሙ ከመጀመሩ በፊት ደግመን ልናነጋግርህ እንችላለን ለማንኛውም እናመሰግናለን መልካም ቆይታ አቶ መልካሙ በጣም ነው ማመሰግነው አቶ ሽሎሞ ተስፋዬ አይቲቪን በጣም ነው ማመሰግነው የመጀመሪያዎቹ እንትኑን እናንተ ናችሁ የጠየቃችሁኝ እጅግ አመሰግናለሁ በሰላም ለመተያየት ያብቃን አመሰግናለሁ ምክንያቱም ብሔራዊ ኮሚሽን የሚያቋቁሙት የአገሪቱ ፕሬዝዳንት የህግ ፍትህ ፕሬዝዳንት አሚት ከሆኑ እሳቸውን አልቀበልም ነው የሚሉት እንዴት ነው ሄሎ ዶክተር ጸጋለሽ አለው እየሰማችሁ ነው እንደ ሚውት ላይ ሆኖ እኮ አልሰባናለ እና እንብኛለ ቴክኖሎጂ በሌላ ስልክ ምናምን ሞካከር ነው 2-3 እንብኛለን ኦኬ እሺ እና ይቅርታ ጠይቃለሁ ችግር የለም እናመሰግናለን ስለመጣሽልን ዶክተር ጸጋ ትናንትና በ40 የክነሰት አባሎች ፈርመው በክነሰት የውስጥ የመተዳደሪያ ደንብ መሰረት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቁጭ ብለው ውይይቱን ከሰሙ በኋላ መልስ ሰጥተዋል ከዛም የኢር ላፒድን የኦፖዚሽን ፓርቲ ሊቀመንበሩም ሰምተናል ትናንትና የነበረው ውይይት ጭራሽ ክነሰት ውስጥ አብሮ የመስራቱ ሁኔታ ለወደፊት የተቋረጠ መስሎ ነው የሚታየው ከኦፖዚሽንና ተጥምሮ መንግስት ጋር እንዴት ነው የሚሆነው በጣም የጦፈ ቀን ነበር ትናንትና ለየት ያለ ቀን ነበር እንግዲህ በመጀመሪያ ደረጃ አመሰግናለሁ ለአቶ ሽሎሞ ለአቶ ተስፋዬ እንዲሁም ደግሞ ለአድማጮችና ለተመልካቾች አቶ ሽሎሞ ይቅርታ አድርግልኝና ወደሱ አርዕስት ገባለሁ ከዛ በፊት ከ30 ደቂቃ በፊት የፈጸምነው የኢትዮጵያ ይሁዳንን የከፍተኛ ትምህርት ተቋምን በተመለከተ ልዩ ኮሚቴ ተካሂዷል ውይይቱ እና ይሄን በአጋጣሚ መግለጽ ፈልጋለሁ ፈቃድ ከሆነ በኋላ እንመጣበታለን ጠይቅሻለሁ መጀመሪያ አይነን ጥያቄ መልሽልኝና ወደ መጨረሻ ያንተ ጥያቄ ከመጣው የፖለቲካው ጉዳይ እየተጧጧፈ ነው ያልከው የተለመደ ነው እንደተለመደው በእስራኤል ህግ መሰረት 40 የተቀናቃኝ የፖለቲካ ፓርቲ አባላት 40 የክነሴት አባላት ጥያቄ ያቀርባሉ በዛ መሰረት ጠቅላይ ሚኒስትሩ ተገንተው የሚቀርቡትን ጥያቄዎችን ንግግር ካዳመጡ በኋላ መልስ መስጠት የተለመደ ነው በህጉ ያለ ነው የመጀመሪያ ጊዜ አይደለም በየጊዜው የሚሆን ነው እና የትላንትናውም አንዱ ቀን ነው የነበረው የተቀናቃኝ የፖለቲካ ፓርቲዎች በተለይ አሁን ምርጫው እየቀረበ ስለመጣ የተለመደውንን የማክረር ሁኔታ መጥፎ ቃል መሰንዘር ጠቅላይ ሚኒስትሩን ወይ መንግስታችን ማውገዝ የተለመደ ነው ስራቸውም ነው እና ያን ነው ያሰሙተኝ ጠቅላይ ሚኒስትራችን ደግሞ እንደምታውቀው የሰሩትን ስራ በሙሉ ገለጹ ተናገሩና ምንም አዲስ ነገር የተፈጠረ የለም በተለይ በአሁኑ ሰዓት የሊኩድ ፓርቲ አንጋፋ የፖለቲካ ፓርቲ መሆኑን እንደቀጠለ ነው በግምገማና በጥናት በተለይ የኢር ላፒድ የሚመራው የሻቲድ የተሰኘው የፖለቲካ ፓርቲ 24 መቀመጫ ያለው በግምገማው ጥናት ይጣፋል ወይም ቢበዛ 4 መቀመጫ ያገኛል የሚለው ሁኔታ ስላሳሰባቸው ይጮሃሉ የተለመደ ነው አሁንም ቢሆን በጋንጽ የሚመራው የፖለቲካ ፓርቲም ቢሆን ማህኒያ ማምላክቲ ከሆላቫን ለወደፊቱ ይጣፋል ግምገማና ጥናት የሚያሳይ ነው እና ስለዚህ የተለመደ ነው አዲስ ነገር አልተፈጠረም የእስራኤል ፖለቲካ ጨዋታ እንደቀጠለ ነው መንግስታችን የሚያስፈልገውን ህጎችን እየደነገገ እየቀጠለ ነው 3 አመት አስቆጥሯል የሚቀረው ጥቂት ጊዜ ነው የሚቀጥለው ምርጫ በእቅዱ መሰረት መከናወኑ የማይቀር ነው ከዛ በፊት ብለው ያሰቡ ሰዎች ነበሩ አልተሳካላቸውም ዶክተር ጸጋ የሚሰጡት የህዝባዊ ግምገማዎች የለቱን የሚገመግሙ ሲሆን እኔ የተለያዩ ግምገማዎችን እከታተላለሁ ከፍተኛ ልዩነት ያላቸው አሉ ለምሳሌ አሩጥ 14 የሚያሳየውና አሩጥ 12 13 10 ካናሃ የሚባለው የማሪቭ የኤዲዮት የተለያየ አለና አሁን ጋንጽ ይጣፋሉ ላፒድ ወድቃሉ ብሎ አስቀድሞ ትንቢት መተንበዩ ኋላ ሰተቱን እንዳይታይ እኛ በመንልበት ጊዜ የተለያዩ
የሚሰጡ የህዝብ ግምገማዎች አለ ብለን እንናገርና አሁን የኔ ጥያቄ ሁለተኛ ጥያቄ ዶክተር ጸጋ በእውነት በትላንትናው ዕለት እኔ የተከታተልኩት እንዴት ነው በተለይ ሶስት ነገሮች ናቸው እንደ አጀንዳው ነው ቀርበው በጣም ከፍተኛው ውይይት የነበረባቸው አንደኛ የድሮውን ከ7 ቀን 10ኛ ወር 23 ዓመተ ምህረት በፊት የነበረውን የህግ መቀየር ሁኔታዎችን እንደገና ሙሉ በሙሉ እንደ አጀንዳ ዛቻቸው መጥቶ ይታያል ሁለተኛው ደግሞ የሃይማኖት አክራሪዎች ውትድርና የህግ በጣም አወዛጋቢ ነው ጠቅላይ ሚኒስትሩን በዛ ላይ ሐሳባቸውን ሰጥተውበታል ሶስተኛው ደግሞ የባጀታቸው ጉዳይ ነው እነዚህ ሶስት አጀንዳዎች ናቸውና ቢሆን መጨረሻ ላይ አብሮነት ስላለ እንዴት ነው እናንተ እነዚህን ሶስት ነገሮች አራተኛው ነገር ደግሞ የብሔራዊ መርማሪ አለመቋቋሙ አምስተኛው ደግሞ የጠቅላይ ሚኒስትሩ ቢንያሚን ኔታንያሁ የይቅርታ የመጠየቅ እና ፋይሉ ይዘጋል ብለው ፕሬዝዳንቱ መጠየቁት እነዚህ ስድስት አጀንዳዎች ናቸው ማህበረሰባችን ያወያዩአልና በእነዚህ ነገሮች ለእያንዳንዱ አንቺ ምን መልስ ትሰጫለሽ በጣም ጥሩ እንግዲህ ረጅም ጊዜ ያስፈልጋል ያቀረብካቸው ጥያቄዎች አጠራጠር ባለው ሁኔታ ነው ግን ለእያንዳንዱ መልስ ሰጣለሁ በመጀመሪያ ደረጃ ግምገማና ጥናቱ የመገናኛ ዘዴዎች የቴሌቪዥን ጣቢያዎች ጋዜጦች ድረገጾች የሚያቀርቡት ግምገማና ጥናት ትክክለኛ አይደለም ላልከው ትክክል እስማማለሁ ለምንድን ነው መስማማው የመጨረሻው ውጤት የሚታወቀው የምርጫው ቀን ብቻ ነው በምርጫው ነገር ግን በአሁኑ ሰዓት የሚካሄዱት ግምገማና ጥናቶች ደግሞ አዝማሚያውን አቅጣጫውን ያሳያል ከዚህ በመነሳት የፖለቲካ ፓርቲዎች በተለይ ተጣፋላችሁ ወይም ተወርዳላችሁ ከነበራችሁ ኃይል የተባሉት ይፈራሉ እና የሚወስዱተኝ ጥያቄ የሚያቀርቡተኝ በሙሉ ያው እንዳይጠፉ ወይም ውጤታቸው ዝቅ እንዳይል ነውና የነበረ ነው የተፈጠረ ነገር አይደለም ሌላው ለጠየቀው ጥያቄ የመጀመሪያው ጥያቄ ያቀረብከው ጉዳይ በተለይ የህግ ለውጥን ሪፎርማሚሽ ፓርቲ መሻሻል የሚለውን እንደገና ልትመልሱት ነው የምትለው ቀስረቀስ እየመለስ ነው መመለሳችን የማይቀር ነው ለዚህ ምክንያት የሆነው በመንግስት አቃቢ ህግና በከፍተኛው ፍርድ ቤት በአጠቃላይ በህግ በኩል ያለው ጉድለትና ድካም የመንግስት የህግ አማካሪዋ የመንግስት የመከላከያ ኃይሉ የህግ አማካሪዋ ጄኔራሏ ያገሪቱን ሚስጥር ያወጣች ከሃዲዋ ጄኔራሏ የመንግስት የህግ አማካሪዋ እሷን ደግፋ የዋሸችው የከፍተኛው ፍርድ ቤት ደግሞ ውሸት መሆኑን እያወቀ ዋሸቷን ጄኔራሏ የህግ አማካሪዋን እሷነን ምርመራ ይካሄድባት የሚለውን እስካሁን ድረስ እንዲካሄድ አለማድረጉና የዚች ሴትዮ ጉዳይ የነሱ ስለሆነችና እነሱን የሚነካ ስለሆነ የሷን ጉዳይ ለማደብዘዝ የሚደረገው ሙከራ እያየነው ነው ቴሌፎኗ ስልኳ ውሃ ገባ ተባለ አይምሮዋ ጤነኛ አይደለም ተባለ 3 ሳምንት ሆስፒታል ቆይታ ወጣች እንግዲህ ይሄ የሚያሳየው ምታወጣባቸው ሚስጥር አለ ወይም እሷን ለማዳን የሚደረግ ነውና ለዚህ ሁሉ ዋናው ትልቁ ቁልፉ የህግ ለውጥ መሻሻል ያስፈልጋል ነው ይሄንን ሂደት ጀምረናል እንቀጥላለን ሌላው የብሔራዊ ውትድርናን አገልግሎት በተመለከተ የሃሪዲ ሰዎች ያገልግሉ የሚለው ሁላችንን እንስማማለን ሁሉም ማገልገል አለ ነገር ግን ባለው ተጨባጭ ሁኔታ እንደማያገለግሉ ሁሉ ይታወቃል አረቦችም ቢሆን ከ121 ጃላቸው 2 ሚሊዮን 100,000 የሚሆኑ አረቦችም ብሔራዊ ውትድርና ባያገለግሉም ብሔራዊ ውትድርና ሳይሆን ሽሩት ሎሚ የምንለውን ማገልገል ይችላሉ አልሆነም ስለዚህ በአሁኑ ሰዓት በሚካሄደው ውይይት ላይ ሃሪዲዎች እስካሁን ድረስ በህግ እንዲያገለግሉ ያልተወሰነውን አሁን እንዲወሰን ማድረግ ነው የሁኔታ ይሳካል ብዬ ሙሉ በሙሉ ተማመናለሁ ቀስ በቀስ ሂደቱ ተጀምሯል የውጭና የጸጥታ ጥበቃ ኮሚቴው እያካሄደው ነው ሌላው ተጨማሪ ጥያቄ የጠየቀው የሚቀጥለው አመት በጀት የ2026 ዓመተ ምህረት በጀት አርብ ዕለት በካቢኔ በመንግስት ጸድቋል የሚቀጥለው በገንዘብ ኮሚቴው ውይይት እየተካሄደ ነው በክነሴት ቀርቦ ማጽደቅ ነው መጽደቁ የማይቀር ነው በጀት ከጸደቀ መንግስቱ ያለውን ጊዜውንን ይጨርሳል ማለት ነው 4 አመቱን ይሞላል እንደሚሆን አያጠራጥርም ምክንያቱም 68 መቀመጫ ወንበር ስላለን ነው ሌላው ተከታዩ ጥያቄ ጠየቀኝ መርማሪ ኮሚቴ ወይም ደግሞ ባዳት ሐኪራ ማምላክቲ ባለፈው 2 አመት ጥቅም 7 ቀን የሐማስ ሽብር ፈጣሪ ድርጅት የፈጸመው አሰቃቂ የግድያ የጭፍጨፋ የመጥለፍ የመግደል ይሄንን ድርጊት የፈጸመው እንዝላልነት የታየባቸው ኃላፊነት የተጓደለባቸው ማን ናቸው በመንግስት በኩል በመከላከያ ኃይሉ በኩል
በመረጃ ክፍል በኩል በሁሉም ያለው ሁኔታ ይመርመር የሚለው ትክክል ነው። ምርመራ መካሄድ አለበት። ከዚህ ስህተት መማር ያስፈልጋል። ዝም ብሎ አደብዝዞ ማለፍ አይቻልም። ነገር ግን ምርመራውን የሚያካሂደው ኮሚቴ ማን ነው? ኮሚቴውን የሚመርጠው የመንግስታዊ አካል ከተቋቋመ የከፍተኛው ፍርድ ቤት ፕሬዝዳንት ይስሐቅ አሚት ሊሆኑ ነው። እሳቸውን ደግሞ እኛ እናምንባቸውን በፕሬዝዳንትነታቸው እሳቸው የፖለቲካ አቋም ያላቸው የለየላቸው የግራ ክንፍን የሚደግፉ ስለሆነ በሳቸው የሚመራና በሳቸው የሚመራ ዶክተር ተጋሳቸው አቶ ሽሎሞ ጥያቄዎችን በሙሉ መመለስ አለብኝ። በሳቸው የሚመረጥ ኮሚቴ አቋሙ እየታወቀ የለየለት ስለሆነ አስቀድመ ውጤቱን እያወቅ እሳቸው እንዲመሩ አንፈልግም። ስለዚህ ጠቅላይ ሚኒስትሩ ምንድነው ያሉት በትላንትናው ዕለት ከተቀናቃኝ ፖለቲካ ፓርቲ ከኛም ከመንግስትም ቤተሰቦቻቸው የሞቱባቸው ወታደር ልጆቻቸውን በጦርነት የሞቱባቸው ከዚህ ሁሉ የተውጣጣ አካል ይቋቋምና ይሄን ምርመራ ይመርምረው። ምርመራውን እንቀበላለን። ምርመራ መካሄድ አለበት። ጥፋቱ የት ላይ ነው? ስተቱ የት ላይ ነው? ያን መጠገን አለብን ሲሉ ጠቅላይ ሚኒስትራችን በይፋ በትላንትናው ዕለትም ታው በፊትም ተናግረዋል። በትላንትናው ዕለትም ገልጸዋል። ይሄ ነው። ሌላው የሚደንቅ የረሳው አንድ ጉዳይ ላስጨምርልህ። በእስራኤል መገናኛ ዘዴዎች ሪፎርም ለውጥ ለማውጣት ኮሚቴ ተቋቁሟል። አዲስ ኮሚቴ ነው። ያኔ ዶክተር ጸጋ የመገናኛ ህጉን በተመለከተ ሌላ አጀንዳ ዘንድ ሰፋ ባለ ሁኔታ እንወያየትበታለን። አንዱም እንደሚባለው አንቺም ጋዜጠኛ ነበርሽ። የጋዜጠኞች መገናኛ አውታሮች የዲሞክራሲ ጠባቂዎች ናቸው ነው የሚባለውና ያን በተመለከተ በሌላ ጊዜ ሰፋ ባለ ሁኔታ እንወያይበታለን። ግን ስለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፋይል ምሕረት የጠየቁት ምክንያት እሳቸው እኔ ይቅርታ አልጠይቅም፣ ጥፋተኛ አይደለሁም፣ ከፖለቲካ ዓለም አልገለልም፣ እኔ ባልኩት ይሁንልኝና ፋይሉ ይዘጋ ነው። ስለዚህ ፕሬዝዳንቱ ይህን ይዞ ሄዶ ይቅርታ ሊያደርግላቸው ይችላል ወይ ነው? ምንድነው የጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ኃላፊነታቸው ምንድነው? የጠቅላይ ሚኒስትራችን የፍርድ ሂደትን በተመለከተ ከመጀመሪያው ይሄ ፍርድ መከፈት አልነበረበትም። ስለዚህ ይቀጥሉ። ለምን ይቅርታ ይጠይቃሉ? አንዴ ይቅርታ ይቀጥልልህ አድማጮቻችን ለማስረዳት ለምንድነው ይሄ ነገር መሆን ያልነበረበት መጀመር ያልነበረበት? አንደኛ በጠቅላይ ሚኒስትርነት በማገልገል ላይ ያለ ሰው ለፍርድ ማቅረቡ ለስራው መሰናክል ነው። ለምሳሌ ብንወስድ በፈረንሳይ በብዙ ሀገራት እኔ እችላለሁ ብለው እኮ ነበር ዶክተር ጸጋ። ቆይ እኔ እችላለሁ ችሎታ አለኝ ብለው እኮ ነው። ጠይቀሃል። ጥያቄ መልስ ጠብቅ። አድማጮቻችን ያንተን ጥያቄ ወደውታል። የኔን መልስ ደግሞ ይጠብቃሉ። እሺ። እና ጠቅላይ ሚኒስትራችን እሳቸውን ከስልጣን ለማውረድ የተጀመረ ጥናት ነው። ታስታውስ እንደሆነ ወይም አድማጮች በኮሮና ጊዜ ጠቅላይ ሚኒስትሩን ከቤት እንዳትወጡ እየተባለ በሽታው እንዳይዛችሁ ወይም እንዳይራባ እየተባለ እንዳይዛመት ጠቅላይ ሚኒስትሩን ለመጣል ግን ዲሞክራሲ ነው ተብሎ በኢየሩሳሌም በጠቅላይ ሚኒስትሩ መኖሪያ ቤት ዘወትር ሰላማዊ ሰልፍ ያካሄዱ ነበር። ጠቅላይ ሚኒስትሩን በመቃወም የእሳቸውን ፎቶ በመያዝ እሳቸውን እንደ ሌባ እንደ ነፍሰ ገዳይ በማድረግ ያልሆነ ነገር የለም። በምርጫ ጊዜ 5 ጊዜ ምርጫ ሄድነ በ3 አመት ተኩል እሳቸውን ለመጣል ከእሳቸው ጋር መንግስት አናዋቅርም ሲሉ መጨረሻ ላይ ግን ሁሉ ነገር እንደማይሳካ ታየ። ሰላማዊ ሰልፉም አልረዳም፣ ከእሳቸው ጋር መንግስት አናዋቅርም የሚለውም አልረዳም። መጨረሻ ላይ እንደውም እንዳየኸው 68 መቀመጫ ያለው መንግስት ተቋቋመ። 32 መቀመጫ ወንበር ሊኩድ አመጣ። ይሄ ሁሉ እሳቸውን ለመጣል የተደረገ ነው። ያም ሆኖ አሁን ፍርድ ይቁሙ ተባለ። የፍርዱ ሁኔታ ብዙ አመት ሊጨርስ ይችላል። ጠቅላይ ሚኒስትራችን በአለም ላይ ያለ መሪ በአለም ነው ማለት በእስራኤል ብቻ ሳይሆን በጣም ጊዜ የሌለው መሪ ወይም ደግሞ ስራ የጠቅላይ ሚኒስትር የእስራኤል ጠቅላይ ሚኒስትር ነው። ጠቅላይ ሚኒስትራችን ጦርነት በሚመሩበት ሰዓት ለፍርድ እሳቸው በሳምንት 3 ቀንና 4 ቀን ፍርድ ቤት መቆም አለባቸው የሚለው ዶክተር ጸጋ አንቺ አንድ ክስ 3 ቀንና 4 ቀን ዶክተር ጸጋ ለውልሽ የሀገራችን ህልውና ጥያቄ መጠየቅ ይቻላል ማከናወን ሲገባቸው ግራ ክንፎች እንደማይሳካላቸው እያወቁ ዶክተር ጸጋ ቆይ ዶክተር ጸጋ ምን አለ መሰለሽ ዝም ብሎ መናገር ሳይሆን ጥያቄ ተጠያቂና ተመልስ ቢሆን ጥሩ ነው።
እኔ አንድ በዚህ ቆይ አጠር መልስ ቢሆን ጥሩ ነው ምክንያቱም ለምሳሌ አንቺ በመጠየቅ ማስረዳት አለብኝ ያቶ ሽሎሞ ለጠየቀው ገብቶኛል ስለዚህ ነው ልጠይቃ አሁን የኔ ጥያቄ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ካሁን ያዙትን ሹመት ከመቀበላቸው በፊት በከፍተኛ ፍርድ ቤቱ ቀርበው እኔ ልዩ ችሎታ አለኝ እጫን እንዳልሽው እስራኤል ሀገር መምራት በጣም ከባድ ነው እስራኤል ሀገርን እየመድራው ፍርድ ቤት እጅ 3 ቀን 4 ቀን በሳምንት ችሎት መዋል ይችላል ልዩ ችሎታ አለኝ ብለው ራሳቸው በቃለ መሐላ ሁሉ ፈርመው ቀርበዋል እና አሁን አዲስ ነገር ምን ተቀየረ ነው ዶክተር ጸጋ ያን እኮ ልመጣልህ ነው ቀድመ ጠየቀኝ እንጂ ወደዛ ነው ጠቅላይ ሚኒስትሩ ፍርድ ነፃ ነኝ ነው ያረኩት ነገር የለኝም የተጠረጠሩበት ወይም ደግሞ የከሰሱበትኝ ፋይሎች ቀስ በቀስ እየተናዱ ነው ፍርዱ ይለቃ ታዲያ መጨረሻው አቶ ሽሎሞ ይቀርታ ፍርዱ ይለቃ አቶ ሽሎሞ እሺ ያቂውን ሰምቻለሁ ምንድን ተበት እሺ ፍርዱን እስከ መጨረሻው ዋጋሉ ብለው ነበር ነገር ግን ተመልከት ያገራችን ሁኔታ ብዙ ሰዓት ስለሚጨርስና የእስራኤል ህዝብም ቢሆን እሳቸውነን የሚቃወምና የሚደግፍ አለ አብዛኛው ጠቅላይ ሚኒስትሩን የሚደግፍ ነው ስለዚህ ሁኔታ ህዝባችን በመርጫው ነው ማወቅ ምን እንችላለን አንዴ ይቅርታ አቶ ሽሎሞ 5 ደቂቃ አስጠኝ ህዝባችን ተከፋፍሏል ህዝባችን አንድ መሆን አለበት ህዝባችን የተከፋፈለው በጠቅላይ ሚኒስትሩ ላይ ያለው ክስ እሳቸውን ለመጣል የሚደረግ እሳቸውን ከስልጣን ለማውረድ የሚደረግ ነውና ይሄ ነገር ህዝቡን ከፋፍሎታል ደጋፊና ተቃዋሚ ያለ አብዛኛው ጠቅላይ ሚኒስትሩን የምንደግፍ ነን ስለዚህ ይሄ ነገር ህዝቡን እየከፋፈለው ነው ፍርዱን ብዙ አመት ይጨርሳል ጠቅላይ ሚኒስትራችን 76 አመታቸው ነው ለሚቀጥለው 5-6 አመትም ሊቀጥል ይችላል ስለዚህ ይሄ ነገር ፍርዱ ይሰረዝ ነው የሚለው የግራ ክንፎች ምን ተጠበቁ ይሄ ከሆነማ በቃ ጠቅላይ ሚኒስትሩ ይሄን ካሉ ምረት የሚደረግ ከሆነ ከፖለቲካ ይሰናበቱ ነው ፍላጎታቸው ጠቅላይ ሚኒስትራችን ደግሞ ከፖለቲካ ለምማ አልሰናበቱ ኦኬ ዶክተር ጸጋ ኦኬ ምክንያቱም አንድ ሰው በአገሪቱ ህግ መሰረት ማለት ነው ይቅርታ ይደረግልኝ የተወነጀልኩበት ወንጀል ይቋረጥልኝ በሚሉበት ጊዜ መሰረታዊ የይቅርታ ሂደቶችን ለማካሄድ አንድ ሰው በጥፋቱ ማመን አለበት አጥፍቻለሁ ይቅርታ ካላለ ፕሬዚደንቱ እኮ መነሻ የላቸውም ዶክተር ጸጋ አሁን አንቺ የምትናገሪው በርግጥ ጠቅላይ ሚኒስትሩ ፖፑላር ናቸው ታዋቂ ናቸው ሀገር ይመራሉ እሱ እኮ አይደለም ፋክቱን በመናይበት ጊዜ አሁን በሶስት ፋይል ተከሰው ምስክርነታቸው እየሰጠ ሰው ሊያሸንፉም ይችላሉ ሊወነጀሉም ይችላሉ አይታወቅም ምክንያቱም ፍርዱ እስካላለቀ ድረስ ይሄ ነው ብለን እኛኔና አንቺ ልናገር አንችልም እኔ ልናገር አንችልም አንቺ በርግጥ እሱ ልክ ጥፋት እንደሌለው አርገ ጠቅላይ ሚኒስትሩ አርገሽ ነው የምታረው እኔ ደግሞ ዳኞች የሚወስኑትን እንይ ነው አሁን በዚህ ያለ አይደለም አላልኩም ጥፋተኛ ናቸው አላልኩም እኔ ያልኩት ህጉ ያለው የፍርዱ ሁኔታ ይለቅ ነው ያካላ ይለቀ ደግሞ እንደዛ ነው ስለዚህ ወደ መጨረሻ ነን ወደ መጨረሻ ቆይ አንተ ጠያቂ ነህ አንተ አሁን ታርሻን አይደለም ኖ አይደለም አልጠየቀኝም በሙሉ ታርሻን ነው እየረሳው ነውና ወንመለስ ወደ ጥያቄ ስንመለስ የጠቅላይ ሚኒስትሩ በተመለከተ በወንጀለኛ ነኝ ብሎ ሰው ካመነ ነው ይቅርታ የሚደረግለት የምትለው ሌላ መንገድም እንዳለ ባለሙያዎች ህግ ባለሙያዎች ተናግረዋል ነገር ግን ፕሬዝዳንቱ እኔ ምረት አላደርግም አልቀበልም ካሉ ፍርዱ ይቀጥላል ኦኬ ያንም ነው ሌላ የለም አልቀበልም ይሄንን ካሉ ፍርዱ ይቀጥላል ለምርጫም እየተዘጋጀን ነው በሚመቀጥለው ምርጫ የግራ ክንፎች እናንተ እየደቀቃችሁ ነው የምትሄዱት ስልጣን እንደማታገኙ ዶክተር ጸጋ አሁን ደግሞ አቶ ተስፋዬ አንድ ጥያቄ ይጠይቅሽና ለዛሬው ካንቺ ጋር ያለን ቆይታ ይቀጥላል አቶ ተስፋዬ ተነስልን አቶ ተስፋዬ ቆይ ዶክተር ጸጋ ሰጥሻለሁ እሱን ቃል ገብቻለሁ ሰጥሻለሁ አቶ ተስፋዬ አንድ ጥያቄ ከዛ የመጨረሻ ዶክተር ጸጋ ካንተ በኋላ ያንተን ጠይ መልስ ከሰማች በኋላ ስለ ትምርት ጉዳይ ያለውን ትቀጥላለች እንደውም አቶ ሽሎሞ ይገርሞታል በዚህ ጉዳይ ላይ ነው ጥያቄ ዛሬ ስከታተል የቆየሁት በጧት በእውነት በተለያዩ ኮሚቴዎች ዶክተር ጸጋ ስትሯሯጡ አይቻለሁ እኔ ትኩረት ያደረኩት በእውነት የከፍተኛ ደረጃ ትምህርትን ባስመለከተ ሰፊ ውይይት አድርጋችኋል እዛ ውይይት ላይ እንዳየሁት እንደሰማሁትም ከሆነ በእውነት
ብዙ ነገሮች ጥቃቅን ነገሮች ሳይሆን ሰፊ ነገሮች ለህብረተሰቡ የማይደርስና በጀቱ እንደ መንግስት እንደሰጠው ስቱደንቶች የሚሰቃዩበት ስቱደንቶች ብዛት ያላቸው ስቱደንቶች እንደውም በተለያየ ምክንያት ትምህርታቸውን የሚያቆሙበት ሁኔታዎችም ተወያይታችኋል ያንን ባስመለከተ ብትገልጭልኝ በቂ ነው ለኔ በጣም ጥሩ የሚገርማችሁ በዛሬው ቀን ኮሚቴ ከመሐኔ ማምላክቲ ከሆላቫን ሚካኤል ቢቶን የተባለ ክነሴት አባል ልዩ ባዳ ተብሎ ስለኛ ህብረተሰብ ጉዳይ ውይይቱ ስለ ከፍተኛ ትምህርት ተቋም የኛ ልጆች በከፍተኛ ትምህርት ተቋም ወይም በዩኒቨርሲቲ በኮሌጅ ወይም በሚክላላ በዩኒቨርሲቲ የሚማሩት ድሮ ይሰጥ የነበረውን እርዳታ በተመለከተ ነው እንግዲህ ሁላችንም ለወገናችን አሁን ማስረዳት እንፈልገው ማንኛውም አዲስ ገቢ ከመላው ዓለም የሚመጣ የመጀመሪያ ዲግሪ ለመማር መንግስት ይከፍላል እንግዲህ አቶ ተስፋዬም አቶ ሽሎሞም እኔም መንግስት ከፍሎልን የመጀመሪያ ዲግሪያችን ተምረናል ከዛ በኋላ ሁለተኛ ዲግሪ ለኛ ህብረተሰብ አልነበረም ራሳችን ነው እየከፈልን የተማርነው እዛም መቀጠል የሚፈልግ ነገር ግን እኛ ምንድነው ያደረግነው እኛ የኛ ቁጥራችን እየቀነሰ ሲመጣ እዚህ የሚወለዱ ልጆች እያደጉ የመጡተኝ ዩኒቨርሲቲ መግባት ሲጀምሩ ራሳቸው መክፈል አለባቸው ወላጆች የሚለው ከባድ ስለሆነ እነዚህ የተወለዱትም እርዳታው እንዲሰጣቸው አንድ ላይ ሆነን ጠይቀን ሚናላ ስቱደንቲን በምስራዳ ክሊታ መወሰኑ ይታወሳል አቶ ሽሎሞ አብረን ነበርን ታስታውሳለህ ያ ሁኔታ ግን ምን ሆነ መሰላችሁ የኛ ህብረተሰብ የተወለዱት እየተቀበሉ ዲግሪያቸውን እያገኙ ይያለ የራሳችን ወገኖች አንድ ላይ የሚገልጸው የራሳችን ወገኖች ራሳቸው ተከፍሎላቸው የተማሩ ሰዎች እኛ ብዙ አመት ሆኖናል እንደማንኛውም እስራኤላዊ ነንና 40 አመት እየሆነን ነውና ይሄንን በሚናላ ስቱደንት በምስራዳ ክሊታ የሚሰጠው እርዳታ መለወጥ አለበት ወደ ከፍተኛ ትምህርት ተቋም ዋጻላ አስካላ ግቧ ወደ ተባለው አካል መሄድ አለበት ብለው የኛ የራሳችን ነው ይሁን ጣጣ ያመጡብን ሌሎችን አንወንጅል በዚህ ጉዳይ እኛው ነን የራሳችን ሰዎች የሁሉ ጣጣ ያመጡትና ያ ሁኔታ በከፍተኛ ትምህርት ተቋም የሚማሩ ልጆች እዚህ የተወለዱት ሙሉ በሙሉ እርዳታ እንዳያደርጉ አድርጓል ምንድነው ያልንዱ በዛሬው ቀን ተነጋግረናል ባለፈው አመት ክነሴት እንደገባው ባመቱ ምንድነው ያረኩት በክነሴት የትምህርት ኮሚቴም አባል ስለሆንኩኝ የትም የክነሴት መርካዝ መخከር የሚባል የጥናት ክፍል መረጃውን አምጥቶ በዚህ ጉዳይ ላይ ምን ያክል ጉዳት ደረሰ ሙአጻላ አስካላ ገቧ ያሁኑ የከፍተኛ ትምህርት ተቋም አካል ድርጅት ከተረከበ በኋላ ምን ጉዳት ደረሰ የሚለውን ስናይ አንደኛ ለትምህርት የሚሰጠው ክፍያ በአመት 12500 ነው ይሄ ክፍል የሚሰጠው 10000 ብቻ ነው ድሮ ማንኛውም ሰው እናት ስንት ደሞዝ አለው አባት ስንት ደሞዝ አለው ቤት አላችሁ መኪና አላችሁ አልነበረም አሁን ግን ያን እየጠየቁ ወላጆች ሰርተው ገቢ ካላቸው የወላጆችን ደሞዝ ያዩና አይሰጡም አይገባም ከቤተሰቡ አንድ ሰው ተሰጥቶት ከሆነ አንድ ልጅ ሌሎች ወንድምቶቹ አይቀበሉም ለሁለተኛ ዲግሪ የሚማሩ ድሮ ለሁለት አመት ነው ዲግሪ የሚሰጠው ለሁለተኛ ዲግሪ ለማስተሬት ሙሉ ይሰጥ የነበረው ለአንድ አመት ብቻ አረጉት ያም ለአንድ አመት ለሚቀጥለው ጥናትና ምርምር ለሚያደርጉ ነው በአጠቃላይ በህብረተሰባችን ላይ በወጣቱ ትውልድ ከፍተኛ ጉዳት መጥቷል ይሄን ያመጡት የኛ ናቸው የኛ ህብረተሰብ ዛሬ በቴሌቪዥን ታይተው ከሆነ አቶ ተስፋዬ ተዋል ተከታትለሃል ይሄንን ቁልጭ አድርገን ተናገርኩት ዶክተር ጸጋ ኦኬ ገባኝ ግን አሁን እናንተ ያውልሽ የሚናላ ስቱደንቲምን ጉዳይ ባለፈውም 4 አመት ነው ሁላችን እየተከታተል ነው ያለሁት በተለይ እኔ ያው እንደምታውቂው ድሮ በነበርንበት ጊዜ እና አዲሱ ዘመሰለ እና አብርሃም ይርዳይ ሞሸባታ እኔ አንቺ የኢርጉና ጋግ የሚባለው በነበረበት ጊዜ ከነ ኡዚ ግዶር ጋር ኤፍራይም ኮይን ጋር ሚናላ ስቱደንቲም አሳምነን ይሄ ሁኔታ ከዚያ ሀገር ለተወለዱት እና ወላጆቻቸው ከ1980 ዓመተ ምህረት ጀምረው የመጡት እዚያ ሀገር የተወለዱትም እንኳን ሌላው ነውና ባለሳሳት እናት አባቶቻቸው አንዱ እስራኤላዊ አንዱ ፈረንጅ ቢሆንም እነሱ ሁሉ እንዲቀበሉ ተብሎ ነበር ጥሩ የነበረውን ተበላሽቷል አሁን ጥያቄው ምን መስለሽ ዶክተር ጸጋ አሁን ያበላሹትን ሰዎች መውቀሱ ምንም ያመጣለን ውጤት የለም በጣም ያሳዝናል ነገሩ ግን እናንተ አሁን ምን አይነት ልባት እየሰጣችሁ ነው መፍትሄው ምንድነው አሁን ውጤቱ አንቺ እንዳቸው አሁን ምን መሆን አለበት ነው በጣም ቆይ ስተት የሰትሩትን ሰዎች እናውቃቸዋለን የተሳሳቱትን ያሳሳቱትን
ወገናችን እንዲጎዳ አንፈልግም ስለዚህ አሁን እናንተ ምንድነው የምታደርጉት ነው እዚህ አጋጣሚ ተጠቅሞ ነው በጣም ጥሩ ጥያቄ አቶ ተስፋይም ቀደም ተናግረሃል በውይይቱ እርግጠኛ ነኝ አቶ ተስፋይ ተከሆነ በስርጭቱ በቀጥታ በቴሌቪዥን ነው ባሩጽ ክነሴት የቀረበ ይሄን ነገር አንደኛ ስተት የሰሩትን መውቀስ የሚለው መወቀስ አለባቸው ዝም ለማለፍ የለብንም ለምንድን ነው ብትለይ ሁሉ ጊዜ ይቅርታ ዶክተር ጸጋ አንድ ደቂቃ ምክንያቱም ፕሮግራማችን ትንሽ ሰፋ ያለ ስለሆነብን እና አጠራርግልንና በሌላ ጊዜ እንቀጥል አለብን ነው እንቀጥላለን አንደኛ ይሄንን ያደረጉት መወቀስ አለባቸው ሌላን ከመውቀስ ይበልጥ የራሳችን ጥፋት ማወቅና ከዚህ መማር ያስፈልጋል ሌላው ሁለተኛ የተመደበው 100 ሚሊዮን ሸቀል ነው ያ 100 ሚሊዮን ሸቀል በትክክል ለወጣቱ ትውልድ እንዲደርስ መሆን አለበት እንጂ ይሄ አዲስ የተቋቋመው አካል ለደሞዝ ብቻ እንዲያደርገው አንፈልግም ናናውን ደግሞ መስመር ላይ መምህር ሮቬን መሸሻ ይገኛል ጤና ይስጥልን መምህር ሮቬን ጤና ይስጥልን ሽሎሞ እንዴት ዋላችሁ እግዚአብሔር ይመስገን ከሁሉ አስቀድሜ በትላንትናው ዕለት ያንተ ያክስት ልጅ የኛም አብረን ያዳግናት እህታችን ፀሐየ ደምለው ከዚህ ዓለም ስላረፈችና የቤተሰብ ሀዘን ስላለብህም ያንተም የቤተሰቦም የሁላችንም ሀዘን ነውና የሀዘን ተሳታፊዎች ነን እጅግ አመሰግናለሁ ሽሎሞ ፀሐይነሽ ደምለው እህቴ ማለት ናት በእኔና በሷ እድሜያችን አንድ ነው የ40 ቀን ብልጫ ነው ያለን በጣም እናዝናለን አመሰግናለሁ የነን ስላነሳ አመሰግናለሁ አሁን ሮቤን ካንተ ጋር መወያየት የፈለግነው በስ እናንተ አካባቢ በተለይ ቅሪያቲያም ሃይፋ እንደዚሁ በሰሜን አካባቢ ከፍተኛ የሆነ ዝናብ እንዳለና ያው አሁን ሀገራችን ሀገረ እስራኤልን ያወያያት ያለው ጉዳይ ዝናብ ነው እና እንዴት ነው ጎርፉ ዝናቡ ብርዱ በዚህ ላይ ሰፋ ያለ ዘገባ ብትሰጠን አዎ ሽሎሞ ትክክለኛ ነገሮችን ነጥብ አንስተሃል በእውነት በአሁን ወቅት እንግዲህ ዲሴምበር ወር ያዝነ ነው ያለው የአየር ጸባይ ሁኔታ በአንድ ገት እጅግ በጣም ደስ ይላል የክረምት ወቅት ነው በሁለተኛው ወቅት ደግሞ ሁኔታ መጠንቀቅን ያስፈልጋል በአሁኑ ሰዓት በመናይበት ጊዜ በአካባቢያችን ብርድና ዝናብ የታጀበበት ሁኔታ ነው የሚታይ በዚህ በሃይፋ በሰሜኑ አካባቢ ብዙዎች የመዘጋጃ ቤቶች ኤሪያ ብለን የምንጠራቸው በምን አይነት ሁኔታ ነው የእያንዳንዱ ከተማ ነዋሪ መዘጋጀት ያለበት የሚለው ሁኔታ መዘጋጃ ቤቱ በከፍተኛ ሁኔታ ነገሮችን በትኩረት እየተከታተለ ይታያል በተለይ በአሁኑ ሰዓት አንዳንድ ሽማግሌዎች ሆነት በእድሜ ጸጋ ባለጸጋ የሆኑ አባቶቻችን የመብራት የቤታቸው ቀዝቀዝ ስለሚባቸው ሙቀትን ለማድረግ በخشማል በኤሌክትሪክ የሚሰራ ሁኔታ ርቫኻ ወይንም ደግሞ የርቫኻ መስሪያ ቤቶች ይሰጣሉ እንደ ዳንደርዳታ አድርገው የነ ሁኔታ በخشማል ወይንም በኤሌክትሪክ ሰክተው ሰውነታቸውን ማሞቅ ብቻ ሳይሆን ያን ሁኔታ መጨረሻ ላይ ህይወት አደጋ ስለሚሆን ከዚህ ነገር ወገናችን መጠንቀቅ ያስፈልገዋል አሙቀን ያንን ነገር መንቀልን እንጂ እንደዛ አድርገን እንዳናድር በዚህ አካታሚ ጥሪ ተቆም በማድረግ ተራለው ከዛ ውጭ ጠቅላላ በአካባቢያችን ያለው የጎርፍ ሁኔታ ባስመለከተ እንግዲህ በየትምህርት ቤትም ሆነ በተለያዩ ቦታዎች በህዝብ በሚገኙበት ቦታዎች አካባቢ የመዘጋጃ ቤት የሚያደርገውን ቅድሚያ ዝግጅት በደንብ በአማርኛ ቋንቋም ሆነ በዕብራይስጥ ቋንቋ በተለያየ ቋንቋ ለእያንዳንዱ ከተማ ነዋሪ መልእክት እየተላከ ነው የሚገኘው በአሁኑ ወቅት ሽሎሞ ባለፈው እንደማስታውሰው ከሆነ ከተወሰነ አመታት በፊት በተለይ በነሃሪያ አካባቢ ከፍተኛ የሆነ የጎርፍና የውሃ መጥለቅለቅ ነበረ እና ከዚያ ተምሮ አሁን አካባቢው ተሻሽሏን እንደዚሁም በክራዮት አካባቢም የተወሰኑ ቦታዎች በተመለ ሜዳማ የሆኑ ቦታዎች ሁሉ የመጥለቅለቅ ሁኔታ ነበር ዘንድሮስ እየታየ ነው ወይስ ደህና ነው ይሁንልን የዛሬ እንግዲህ 4 አመት እየሆነ ነው በነሃሪያ የነበረውና በሰው ህይወት ላይም
ያጠፋ ሁኔታ ነው ነበር በናሪያው በዛ አካባቢ ጎርዶን የሚባል ረሆብ ወይም ደግሞ ቦታ አለ ያካባቢ እጅግ በጣም አስጊ ሆነና በከተማይቱ ኗሪዎች ሱቆች የመኪና መተላለፊያዎች በሙሉ ሲዘጋ እንደነበረና ሰው ማለፊያና መሄጃና ማለፊያ ሲያጣ እንደነበረ እናውቃለን በዛ ወደ ሁለት ሰዎች ህይወታቸው በጠፋው ምክንያት የእስራኤል መንግስት የሀገር መንግስት ወይም ከተማው መዘጋጃ ቤቱ ባጀት በመመደብ ያን አካባቢ በስነ ስርዓት ጥሩኛው ነው ጎርፉ እንዲወድ ቦታውን መክፈት አለብን የሚል ኡይታ በህዝቡ በኩል በነዋሪው በኩል ስለሆነ በናሃሪ አካባቢ ያለውን ሁኔታ ቀደም ከነበረው ጋር ስናወዳደር ናሃሪ አካባቢ የወረደ ሰው ሲያስጨንቅ የነበረው ቦታ ትንሽ 80% የሚሆነው ተሻሽሎ በ20% የሚሆን አንዳንድ ቦታዎች ገና አልተሻሻሉም ነገር ግን ከሌላው ጠቅላላ በሰሜን በቅራዮትና በሃይፋ እና በናሃሪያ በመናወዳድርበት ናሃሪያ ነው ችግር የነበረ ነገሩ ችግሩ እየተቀረፈ ነው በሃይፋም ሆነ በተለይ በቅራዮት በቅሪያት ኻይም ጠቅላላ በአካባቢያችን አንዳንድ የጎርፍ ቦታዎች የሚታቆሩበትና ብዙ መኪናዎች እዛው ውስጥ የሚሰምጡበት ሁኔታ በመፈጠር ላይ ነው የሚገኘው በአሁኑ ሰዓት ለዚህም ደግሞ ያንዳንዱ መዘጋጃ ቤት መፍትሄ ማግኘት አለበት የሚለው ሁኔታ በህዝቡ በኩልም ቢሆን ኡይታ እየቀረበ ይገኛል ነገሩ ይሄ ነገር ችግሩ እንደሚፈታ ቆይተን የምናየው ሁኔታ ነው ሽሎሞ አመሰግናለሁ አቶ ተስፋዬ እኛ ጋር ነህ አው የሰማው ነው አቶ ሽሎሞ ተናስተልኝ መምህር ሩቤን ለሩቤን ጥያቄ ካለ አው እንግዲህ በመጀመሪያ እኔም ለቤተሰብ ጽናት እመኛለሁ አሁን ነው የሰማሁት የኔ እንግዲህ ጥያቄ በእውነት ከሰሞኑ ስለ ትራፊክ አደጋ አንዳንድ መረጃዎችን ሰጥተውን ነበር በአሁን ሰዓት ደግሞ የአየር ጸባዩን ባስመለከተ እንግዲህ አንዳንድ የትራፊክ መረጃዎች እንደሚወጡት በዚህ አመት ብቻ ወደ 439 የሚሆኑ የሞት አደጋ የደረሰባቸው አሉ ይሄንን ባስመለከተ እንግዲህ ከሰሞኑ በዚህ ጉዳይ ላይ በጣም ስለተነጋገርንበት ለህብረተሰቡ ይረዳል የሚል አንዳንድ ምክሮች ከርሶ ብንሰማ ጥሩ ነው ብዬ ነው መምህር ተስፋዬ በመጀመሪያ ደረጃ እጅግ በጣም አመሰግናለሁ የክርስቲያን ልጅ ሁኔታ በማንሳታቸው አንተ በሽሎሞ ማመሰግናቸዋለሁ ትክክል የሆነ በቁጥር አስቀምጠዋል 439 የሚሆኑ እንግዲህ ባደጋ ሁኔታ ህይወታቸውን ያለፉና ብዙ ችግር ነበር በአሁኑ ሰዓት በተለይ በዚህ በክረምት ወቅት ያለው ሁኔታ የመንግስትነን ወይንም ያንዳንዱ መስሪያ ቤቶችን በተለይ የትራንስፖርትን ባስመለከተ ከፍተኛ የሆነ ጥንቃቄ ነው በአሁኑ ሰዓት ያለበት በተለይ በዚህ በክረምት ወቅት አንደኛ መብራትን ባስመለከተ ባለፈውም ተቀሳ አድርገናል መብራት በዚህ ከ11ኛው ወር እስከ 3ኛው ወር 31 ቀን ማንኛውም ተሽከርካሪ መብራት ማድረግ አለበት የሚባለው ሁኔታ ቀላል አይደለም እጅግ በጣም የሰው ህይወትን ከማጥፋት የምንጠነቀቅበት ሁኔታ ነው ያ እንደ በሁለተኛ ደረጃ በአሁኑ ሰዓት በተለይ እኔ ልናገር ፈልገው ምንድነው አዲስ ናግ ወይም ሹፌር ሆናችሁ በሙሉ ምነግራችሁ ደጋግሜ ለዚህ 2 አመት ባለው ውስጥ መንግስት ወይም ደግሞ ህግ የሚለውን ነገር ተሳችሁ ከተገኛችሁ መጨረሻ ላይ የነበራችሁትን የነበራችሁን የመንጃ ፍቃድ እንደምትነጠቁ ከዚህ ነገር ጠንቀቅ ማድረግና ህጋዊ ነገሮችን መከታተል ያስፈልጋል ለማንኛውም በእስራኤል ሀገር ያለን በሙሉ ሹፌሮች እንግዲህ ከዚህ ከ439 ጉዳት ከደረሰው ዝቅ እንድንልና ለወደፊቱ ያለን ኑሮ ጥሩ እንዲሆን ያንዳንዱ ሹፌር ራሱንን ኃላፊነት በመውሰድ መጠንቀቅና ለህይወቱ ኃላፊነትን መውሰድ ግድ ይልበታል ማለት ነው ተስፋዬ ሌላው እዚህ ላይ ጨምሬ መጠየቅ የምፈልገው መምህር እንግዲህ አዲስ ህግ የወጣው ማንኛውም አሽከርካሪ በእጁ ስልክ ከተያዘ ወደ 10,000 ሸቄል ቅጣት እንደሚቀጣም የትራንስፖርት ሚኒስቴር ተናግሮ ነበር ይሄ ህግ መቼ ነው የሚገባው
ይኸውልህን በመጀመሪያ ደረጃ ይሄን እርግጥ ከሚገርም ነገር አይታችሁ ከሆነ ባለፈው ከሚኒስተር ሚሪ ሬገቭ ጋር ተገናኝቼ ነበር አይታችሁ ከሆነ ይሄንን በይፋ ባይወጣም ቢሆን የነገረች ነገር ነበር እነዚህ አዳዲስ ሹፌር የሚያወጡት ወገኖቻችን ወንድሞቻችን ባስመለከተቀም መንደርደሪያ ያደረገችና የሆነ ቅጣት ምናምን በቅርብ ጊዜ ስለሚወጣ ከዚህ ነገር እንዲጠነቀቁ ምን ማድረግ አለባችሁ ምን ምክር ተሰጣላችሁ የሚል ሐሳብ ነግራይ ነበር ሐሳቡን ምን ማድረግ እንዳለበት ተናገር ያለው የነን እርግጥ በይፋ ባይወጣም ቢሆን በግንኙነት ይሄ 10,000 ሸቄል የሚለው ሁኔታ እንደሚወጣና ይፋ እንደሚሆን ሰምቼ ነበር ቀደም ብዬ ያለው ሁኔታ ተግባር ላይ ውሏል የሚለው ሁኔታ እንግዲህ ገና ተግባር አልዋለም ይህ ነገር ህዝቡንን ለማስጠንቀቅና ህዝቡንን ይህ ነገር 10,000 የሚለው ሁኔታ ሸኬል ተግባር አልዋለም ተግባር በቅርብ ጊዜ እንደሚሆን መመሪያም በምሳዳረሽ ወይ በትራንስፖርት መስሪያ ቤት መመሪያ ተልኳን ይፋ የሚለው ግና የለም እስካሁን እስተማውቀው ድረስ መምህር ሩቤን ፕሮግራማችን እያጠናቀቅን ነው አብራህን ስለቆየና ሁሌው የምታደርግልን ገለጻ አርኪ በመሆኑ እያመሰገን ለመጀመሪያ ቀጣይ ጊዜ እስከምንገናኝ ድረስ እስከምንገናኝ እናመሰግናለን እንደገና ተመልሼ የእህታችን የፀሐየን ጉዳይ ማስተዛዘን ለቤተሰብ ማስተላለፍልን እናመሰግናለን መልካም ቆይታ አመሰግናለሁ ደናውን አሁን ደግሞ ወደ ጠበቃ አቪ ቢተው እናልፋለን ጤና ይስጥልን ጠበቃ አቪ ቢተው ጤና ይስጥልኝ ሰሎሞን እንዲሁም ተመልካቾች እንደምን አለ ደህና ነህ ወይ አለን ደህና ነህ ካንተ ጋር እንኳን ስለ ሁለት ነገሮች ነው መወያየት እንፈልገው አንደኛ ስለ ሃይማኖት አክራሪዎቹ ውትድና ይሄዱ አይሄዱ የሚለው ጉዳይ አወዛጋቢ የሆነ ነው በህብረተሰቡ ዘንድ ከዛ ደግሞ ሪፎርማ ምሽፓቲት ወይም ደግሞ ህጎችን እንደገና መልሶ ማምጣትና በጣም ህብረተሰቡ ያከፋፍላሉ ተብሎ የሚመሰከቱ ህጎችን እንደገና ተመልሰው እየመጡ ነው ከዚህ መሐከሉም አንዱ የጋዜጠኞችን በተመለከተ የነሱን ስታቱስ ነው በአክራሪ ሃይማኖት ጉዳዮችን መለስና ነድና በዛን ጀምርና ጠቅላይ ሚኒስትሩ በቃ ትላንትና ህጉን እናስተላልፈዋለን እነሱም ውትድርና ይሄዳሉ የታሪካዊ ቀል ጊዜ ሊሆን ነው ይያሉ ነው እንዴት ታይዋለ እንግዲህ በመጀመሪያ ደረጃ እስራኤል በ77 አመቷ በተለይ በዚህ 3 አመት ውስጥ በጣም የተቀየረ በአገሪቱ ህግ በአገሪቱ ማመን ብቻ ሳይሆን መቀርቶ በግለሰብ እየታመነ ስለዚህ ትላንትና ጠቅላይ ሚኒስትሩ በፓርላማው በክነሴት ውስጥ ለቀረበላቸው የ40 የክነሴት አባላት ፊርማ የሰጡትን መልስ አይቻለሁ በዚህ ጉዳይ እንደተከስከው ይሄ ቀን ታሪካዊ ቀን ነው ሃይማኖተኞችን ወደ ወታደርነት የሚመልስ ነው ብለው ተናግረዋል ተከናካይ ፓርቲዎች በጣም ነው የተቃወሙት ምክንያቱም አሁን ጉዳዩን በደንብ የሚያውቁት እንደሚሉት ከሆነ ቢያንስ እስከሚቀጥሉት 3 አመታት እንኳን አጠቃላይ ሃይማኖተኞች ወደ ወታደር ሊሄዱና አንድም ሃይማኖተኛ ወደ ወታደር እንደማይሄድ ግልጽ እየሆነ ነው ጠቅላይ ሚኒስትሩ እስካሁን ድረስ በክነሴት አባላት በሌሎች ተናጋሪዎቻቸው በስተጀርባ ተደብቀው የነበሩት ትላንትና በአደባባይ ወጥተው ይሄንን በይፋ ድጋፍ አሳይተዋል እንግዲህ የእስራኤል ህዝብ በጣም የሚያሳዝን ነገር ነው በዚያ በሌላ አንጻር ደግሞ ትላንትና ባኩም ወይም ቴላሾሜር ውስጥ ወደ 1000 የሚቀርቡ ወጣቶች ከወላጆቻቸው ጋር በደማቅ ሁኔታ እየተንጨበጨበ እውነተኛው የእስራኤል ህዝብ አገሩን የሚወድ ህጉን የሚያከብር ወደ ወታደርነት ሲሄዱ ኢትዮጵያኖችንም ጨምሮ አይተናል ይሄ በጣም ጠቅላይ ሚኒስትሩ በፓርላማ ሃይማኖት አክራሪዎችን ሲደግፉ ህዝቡ ደግሞ ልጆችን ደግፎ ወደ ውትድርና እንዲሄዱ የታየበት ሁኔታ ነው ይሄ እንግዲህ የጠቅላይ ሚኒስትሩን ማንነት
በደንብ አድርጎ የሚያሳይ ነው ያለ ማለት ነው ያለ አቢቢታው ይሄ ህግ ያልፋል ብለህ ትገምታለህ? ምክንያቱም ህዝባዊ ተቃውሞ አለበት። በተለይ የሪዘርቬሽን ተጣባቂ ወታደሮች የነሱ ሚስቶች በተለያዩ በተለይ አጽዮኑ ታዳቲት የሚባሉት የነሱ የሚሉም የሚያደርጉት እነዚህ ሁሉ ከፍተኛ ተቃውሞ አለና የሊኩድ የሚባለው ፓርቲ ውስጥ ከዛ ደግሞ የተወሰኑ የክነስት አባሎች እንደማይደግፉ ነው። በነገራችን ላይ የአረብ ፓርቲዎች ደግሞ ህጉን በተመለከተ የሊኩድ ፓርቲ እናንተ ድምጽ አትስጡበት እያሉ ከጀርባ ያነጋገሯቸው ነው። ግን እነሱ ግን አይ ድምጽ እንሰጥበታለን የፓርላማ መብታችንን እንጠቀማለን እያሉ ነው። ካሁን ቀደም አድርገውት የማያውቁትን እንዴት ታያለህ? ህጉ ያልፋን ለመሆኑ ብለህ ትገምታለህ? እንግዲህ ሁለት ነገሮች በጥብቅ በነገራችን ላይ ህጉ ካለፈ ደግሞ ወደ ከፍተኛ ፍርድ ቤት ወዶ ከፍተኛ ፍርድ ቤት ህግ እኩልነት የለበትም ብሎ እንደገና ከሰረሰው ተመልሶ ደግሞ እንደገና የክነሴትና መንግስት ከፍተኛ ፍርድ ቤቱና ጠብ ሊሆን ነው። እንዴት ነው ነገሩ? ጉዳዩ እንግዲህ አበው ሲሉ ምን ይላሉ ሲናገሩ ውሃ ቢወቅቱት ቦጭ ነው። አሁን ጠቅላይ ሚኒስትሩ የሚፈልጉት አንድ ነገር ብቻ ነው፣ ወንበራቸውን ለመያዝ ይፈልጋሉ። ለዚች እስከ አፕሪል ሚያዝያ ድረስ ለ3 ወር ለ4 ወር ባጀቱን እንዲያልፍ ይሄን ሃይማኖተኛ ፓርቲዎችን አስተስተው በኋላ የመጣው ይምጣ ባይ ናቸው። ግን በአንድ በኩል የጠቅላይ ሚኒስትሩ ቆዩ ብቸኛ ፈራጅ ብቸኛ ወሳኝ ብቸኛ ነገሮችን አቅራቢ እንደሆኑና ሌሎች የሊኩድ ፓርቲ አባሎችን በፍራት ነይሌዴልስቴን ሌሎችንም ስልጣናቸው ያስወረዱበት ምክንያት ይታወቃል። ስለዚህ በዚያ ጉዳይ ምንም እንኳን የሊኩድ ፓርቲ ቢቃወምም የሃይማኖተኛ የሆኑ ጽዮኑ ታዳቲት የሚባሉትን ቢቃወሙ ሙሉም የሚሄዱት ቢቃወሙ ምናልባት ጠቅላይ ሚኒስትሩ በሚያደርጉት ጥረት ነገሩ ሊያልፍ ይችል ይሆናል። ግን በዚህ ማለፈ በዚያ ነገሩ እንደተጠቀስከው በከፍተኛው ፍርድ ቤት የጉዳይ አያልፍም። ምክንያቱም እኩልነት አይደለም። አንዱን የበለጠ ወታደራዊ አገልግሎት እንዲሆን ማድረግ፣ ሌላውን በነፃ መላክ መስደድ፣ ገንዘብ እንደልብ ማካፈል ይሄ ነው እንግዲህ ጠቅላይ ሚኒስትሩ ብቸኛ ስራቸው ሆኖ ያለ ፓርላማው ወይም መንግስት ተብዬው ሚኒስትሮች እንኳን ግልጽ በግልጽ የማይካፈሉበት ሁኔታ ስላለ ነው እንጂ ከፍተኛው ፍርድ ቤትማ ነገሩን እንደሚጥለው የታወቀ። ኦኬ አሁን ደግሞ ወደ አቶ ተስፋዬ ነድና አቶ ተስፋዬ ጥያቄ ሊጠይቅ ይፈልጋል። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሙ በድጋሚ ጤና ይስጥልኝ የህግ ባለሙያ ጠበቃ አቢቢታው። እንግዲህ የኔ ጥያቄ ሁለት ጥያቄዎችን አያይዤ ለመጠየቅ ነው። በምርጫውም ባስነሳ እንግዲህ ከሰሞኑ የሚወጡት መረጃዎች በምርጫ 2026 የውጭ ሀገራት ድንገት ጣልቃ ይገባሉ የሚል ስጋት የሚወጡ መረጃዎች አሉ። በዚህ ጉዳይ ላይ ምን ይላሉ? ሁለተኛው ጥያቄ ደግሞ አሁን በውይይታችን እንደሰማሁት እንግዲህ ይህን ያህል ይሄ የገዢው መንግስት አጥጋቢ ውጤት ከሌለው እንዴት በአሁን ሰዓት በእውነት በተለያዩ ምርመራ ውጤቶች እንደሚታየው ይሄ ፓርቲ ወይም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ድጋፋቸው አሁንም ከህዝቡ ያልተለየ መስሎ ይታያል። አቢቢት እንግዲህ በመጀመሪያው ጥያቄ ላይ ሳይበር ያልከው 2005 እኮ ያለቀ ነው 2026 ለማለት መሰለኝ። እንግዲህ 2026 ነው ያልኩት ይቅርታ። እንግዲህ እስራኤል በመካከለኛው ምስራቅ በጠላት የተከበበች ሀገር ናት። በተለይ አሁን ደግሞ የአውሮፓ ሀገራት የምስራቅ ሀገራት እና ራሽያ በእስራኤል ላይ እንግዲህ ኢራንም ጭምር የሳይበር ጥቃት ሊፈጽሙ በየጊዜው ይሞክራሉ። ሆኖም ግን የእስራኤል የሳይበር ተቋም ደግሞ በተለያዩ ዘዴዎች እየተከላከለ እስካሁን ድረስ ደርሰናል። ይሄ የሚመጣው ምርጫ ሁልጊዜም ሲሆን እንደነበረው በተለይ በሚቀጥለው ዓመት ከተደረገ ምርጫው ከፍተኛ የሳይበር ጥቃት ሊደርስ ይችላል። ሆኖም ግን የእስራኤል ተከላካዮች ደግሞ ከዚያ ጉዳይ የበለጠ ሊያጠቁትና ሊመልሱት የሚችሉበት ሁኔታ እንዳለ ነው የሚታየው። ምክንያቱም እስራኤል
ሳይበር በጣም ጠንካራ ነች እና እስካሁን ድረስ ባንኮችን የኤሌክትሪክ ኃይላትን የውሃ ልማትን ሌሎችንም ለመጥፋት እየተሞከረ እስካሁን አልቻሉም ስለዚህ የሚቀጥለውም እንደማይችሉ መተማመን ይቻላል ሌላ በኩል ደግሞ ያቀረብከው ጥያቄው ምንድነው አልከኝ አይ ይሄ ጥያቄ ከውይይታችን የተነሳ ነው ይሄ ያገዡ መንግስት እንግዲህ በአሁን ሰዓት አጥጋቢ ውጤት ካላመጣ በአንጻሩ ስንመለከት ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሆነ ገዡ መንግስት አሁንም ከህዝቡ ድጋፍ ሰፊ ድጋፍ እያገኙ ነው ይሄንን ጉዳይ እንዴት ያዩታል እንግዲህ በጣም ያሳዝነው አሁን ባለንበት ሁኔታ እስራኤል እኮ ዲሞክራሲ የሚባለውን ነገር እየተወች ወደ ግለሰብ አምባገነንነት እየተቀየርን ነው ለዚህም ነው በተለይ አሁን በሊኩድ ፓርቲ ውስጥ በጣም አክራሪ የሆኑት እየተጠናከሩ የመጀመሪያዎች ቅድሚያ በግምገማ እየመጡ ናቸው ደህና ለዘጠኛ አቋም ያለው እውነተኛው የሊኩድ ፓርቲ ነፍሳቸውን ይማር እንጂ የነ ቤጊንና የነ ሻሚር ጊዜ የዚያን የሚከተሉት ግን ራቅ እያሉ ምናልባት ተከነቸቱም ለሚቀጥለው ምርጫ ላይ ላይገቡ ይችላሉ ምክንያቱም ጠቅላይ ሚኒስትሩ በዚህ ጉዳይ በጣም እየሰሩ ነው በጣም በቤተሰብ ደረጃም እንደዚያ ነው የሚባለው ስለዚህ ህዝብ እስራኤል ደግሞ እንግዲህ የሚመለከተው እንደ ሩሲያ እንደ ቱርክ ያሉ ሀገሮች መንግስታት ውሳኔ ይወስናሉ ጋዜጠኛም በመለከት ለምሳሌ እስካሁን ድረስ ጋዜጠኛ አንድ የሰማውን ነገር የተቀበለው መረጃ በፍጹም አያወጣም ምክንያቱም ሚኒስትሩ ባለቤት ግለሰቡ ያሳለፈው ግለሰብ ነው ጋዜጠኛው አይሰጥም ነበር አሁን በመንግስት ደረጃ ተደራጅቶ ያሉትን የመገናኛ ተቋማት የሬዲዮ የቴሌቪዥንና ጋዜጠኞች እንደልባቸው ነገሮች እንዳካሄዱ ለማድረግ ልክ እንደ ራሻ እና እንደ ሌሎች አምባገነን መንግስታት እንዳለበት ለማድረግ ከፍተኛ ጥረቶች እየተደረጉ ናቸው እና እስራኤል ምናልባት በ2016 በሚደረገው ምርጫ ወደ ነበረችው መስመር ካልተመለሰች የምዕራብ ሀገራት እስራኤልን የዲሞክራሲ ሀገር ለማለት ይቸገራሉ የመካከለኛው ምስራቅ መፋውንም የአረብ ሀገሮችም እኩል ሆነ አሁን ኦኬ እስራኤል እያለ ተባለ ነው ማለት ነው አቤቤታው ጠበቃ አቤቤታው በጣም እናመሰግናለን ለዛሬው በእርግጠኝነት ደግመንም እንጠይቃለን ሁሌም እየመጣ ለምትሰጠን ፓርሻኑት ወይም ደግሞ ትንተና በጣም እናመሰግናለን መልካም ቆይታ ይሁንልን ጤና ይስጥልኝ ጋዜጠኛ ፋሲል ጤና ይስጥልኝ ተስፋዬ ጤና ይስጥልኝ አቶ ሰሎሞን ጤና ይስጥልኝ እንዴት ነው የአየር ጸባይ ወደ አንተ አካባቢ ፋሲል ከዛን ጀምር ከዛ ብንጀምረው ይሻላል አይደል እዛ አካባቢ ሲባል እናንተ ያላችሁበት ቦታ ነው አንተም ያለበት ወይም ሱማ ያለበት ቦታ ይሄን ያለ ሩቅ ሆኖ አይደለም ከመገኝበት ቦታ ያም ሆነ ይህ እስራኤል ያው ትንሽ ሀገር ነች በተለይ ውጭ ሀገር ለሚከታተሉን ተመልካቾቻችን እስካሁን ድረስ ሰምተነው ማናቀው ባይሮን የተባለ አውሎ ነፋስ እየመጣ ነው እየተባለ ነው ግን ስናየው በኢትዮጵያም በሌላውም ቦታ እንደምናየው ብዙ ዝናብ ይዘንባል እንጂ ይሄን ያለ አውሎ ነፋስ አናየው ስለዚህ በአሜሪካም ሆነ በሌሎች የዓለም ክፍሎች አውሎ ነፋስ የሚያደርሰውን ጉዳት በእኛ አካባቢ ሊያደርስ እንደሚችል ማየት አንችልም እና ግን ብዙ ዝናብ አለ ዝናቡ አይቆምም አንድ ጊዜ ይቆማል ተመልሶ ይመጣል አንድ ጊዜ ይቆማል ተመልሶ ይመጣል ይሄን የመሰለ አየር ጸባይ ሁኔታ ግን እንደሚባለው ሆኖ እስከ ፊታችን አርብ ጠዋት ድረስ ይቀጥላል ከዛ በኋላ ደግሞ የሚቀጥለው ሳምንት ለውጥ ይመጣል የሚል ግምት አለ በአጠቃላይ ሁኔታ እስራኤል ያለችበት መልክዓ ምድር መካከለኛው ምስራቅ ስለሆነ መካከለኛው ምስራቅ የአየር ጸባይ ሁኔታ ነው የምትከተለው ያው ባጠገብም ሜዲትራኒያን ባህርና ቀይ ባህር ይገኛሉ ስለዚህ በዚህ አይነት ሁኔታ ነው የምናገኘው ኦኬ አመሰግናለሁ ፋሲል እንግዲህ ወደ ጥያቄያችን ስንገባ ከሰሞኑ በነበረን ዘገባ ስለ አዲሱ የሞሳድ መሪ ሆነው የሚገቡት እጩ የሆኑት እንግዲህ ሮማን ጎፍማን ማንነት ሰፋ ያርገ ገለጻ ሰጥተዋል ለተመልካቾችም የኔ ጥያቄ እንግዲህ አሁን ደግሞ በእውነት የሚጠብቃቸው የሥራ ዘመን ምን መስሎ ይታያል
በጣም ብዙ ነው። አንደኛ ያው ባለፈው ጊዜ ዛሬም ባጭሩ በቅርቡ የተዘጋጀ የተጠናከረ ዘገባ ስላገኘን አቀርበነዋል በመክፈቻችን ላይ ሜጀር ጀነራል ሮማን ጎፍማን አንድ አመት ተኩል ጊዜ ብቻ ነው ያላቸው መሰለኝ ሜጀር ጀነራል ከሆኑ እንኳን ከዛ በፊት ብርጋዴር ጀነራል እና የክፍለ ጦር አዛዥ ነበሩ። ያም ሆነ ይህ ባላቸው እድገትና የስራ ልምድ ሁኔታ የአእምሮ ችሎታ የጣለባቸውን ኃላፊነት በሚገባ ይወጣሉ የሚል ግምት አለ። እስራኤል እንግዲህ የሞሳድ ወይም የጸጥታ ጥበቃ ኃይሎች አዛዦቿ ለበሉ ተመልካቾቻቸው የስራ ዘመን ሻባክና የሞሳድ አዛዦች የስራ ዘመን 5 አመት ነው። በአንጻሩ ደግሞ የጦር ኃይሎች ኤታማዦር ሹም 3 አመት ሲሆን በተለምዶ 1 አመት ይታደስለታል፣ 4 አመት ያገለግላል። ስለዚህ ከፊታችን ሰኔ ጀምሮ ነው ስራቸውን ይጀምራሉ ተብሎ የሚጠበቀው። እንግዲህ ያለው የቢሮክራሲ ሁሉ ከተወጡት ማለት ነው። ከፊታችን ሰኔ ጀምሮ 5 አመት አገራችንን የሞሳድን በአዛዥነት ያገለግላሉ። እንግዲህ ጠቅላይ ሚኒስትሩ 1 አመት ተኩል በዚህ በሰባት ግንባር በተካሄዱ ጦርነት ከጠቅላይ ሚኒስትሩ ጎን ሆነው ውጊያውን ሲያካሄዱ ቆይተዋል። ጠቅላይ ሚኒስትሩ ከወታደራዊ ክፍልና ከጸጥታ ጥበቃ ኃይሎች ጋር የሚያገናኙት እሳቸው ናቸው። ለጠቅላይ ሚኒስትሩ በጆሮአቸው ቀረብ ብለው ምሽግ ውስጥ ሾክ የሚሉ እሳቸው ናቸው። ስለዚህ ጠቅላይ ሚኒስትሩ በሚገባ አውቃቸዋለሁ ነው የሚሉት። ካወቋቸው እንግዲህ ያው መብታቸውን የጠቅላይ ሚኒስትሩ እነሱ መሰጠዋል። የፊታችን ሰኔ 2026 ዓመተ ምህረት ጀነራል ሮማን ጎፍማን የአሽዶር ከተማ ነዋሪ ይገርማቸዋል። ደግሞ የሻባኩ ማዛዥ የሚኖሩት አሽዶር ነው። አሁንም ደግሞ የሞሳድ ማዛዥ የሚኖሩት አሽዶር ነው። ስራቸውን የጀመራሉ ተብሎ ይጠበቃል። አቶ ሽሎሞ ጥያቄ ካሉት? ጤና ይስጥልን አቶ ፋሲል። ጤና ይስጥልኝ ሽሎሞ። የሞሳዱን ዋና ስራ አስኪያጅ ሹመት በተመለከተ ያ የጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ፕሮግራቲቭ ቢሆንም ማለትም እሳቸው ናቸው ተጠሪነታቸው ለእሳቸው ስለሆነ ብዙ ጊዜ እንደ ሌሎች እንደተሾሙት ብዙ አወዛጋቢ ነገሮች በተለይ በተቃዋሚ ፓርቲዎችም በሌላው ማህበረሰብም አልተሰማም። ያ ማለት ይሰውዬ ከሞላ ጎደል ያው ኔታንያሁ ቢመርጧቸውም አቅማቸውና ችሎታቸው ብቁ ነው ተብሎ ስለተገመተ ነው አንዱ ጥያቄ። ሁለተኛው ደግሞ እንደሚታወቀው በ7 ቀን 10ኛ ወር 23 ዓመተ ምህረት በአጠቃላይ የደህንነት አካላቶች በሙሉ ሞሳድንም ጨምሮ ወታደራዊ ደህንነቱም የአገሪቱ የውስጥ ሻባክ የምንለው የውስጥ ደህንነትም የመንግስቱም በአጠቃላይ ከፍተኛ ውድቀት ነበርና ይህን ድርጅት እንደገና ከዛው ከሞሳድ የወጣ ሰው ሳይሆን ከሌላ አካል የመጣ መሾሙ ድርጅቱን ያጠናክረው ይችላል ወይስ ከዛው ያሉት ሰራተኞች ደግሞ እየጣሉ ከሄዱ ድርጅቱን ሊያዳክሙት ይችላል? ምን ታስባለህ? ኦኬ፣ ሁለት ጥያቄ ነው ሽሎሞ የጠየቀኝ። በመጀመሪያው ጥያቄ ስንመለከት እንግዲህ ያው ማለትም የልምድ ጉለት አላቸው። በመከላከያ ኃይል በጸጥታ ጥበቃ ኃይል ውስጥ በስለላ ተግባርና በመረጃ ተቋሞች ጉዳይ ላይ ይህን ያህል ልምድ የላቸውም የሚል አመለካከት ነው ያለው አንደኛው። ሁለተኛው ደግሞ እሳቸው ለምን ስልጣን አይገባቸውም የሚሉት ነው ያለው። ሁለተኛው ደግሞ የሚመጡት ከውጭ አንተ እንደገለጽከው ከዛው ከሞሳድ ውስጥ ሳይሆን ከጦር ኃይል ውስጥ ነው። ስለዚህ የሞሳድን ስራ በሚገባም ላያውቁ ይችላሉ። ስለዚህ ጊዜ ሊፈጅባቸው ይችላል። ከዛ ውስጥ የነበረ የቆየ ጊዜ ይወስዳል ሲባል ነገሩን ለማጥናት ማለት ነው። ጊዜ ስራቸውን በሚገባ ለማከናወን ከዛ ውስጥ የነበረ ቢመረጥ ኖሮ ወዲያው የሚያደርገውን እሳቸው 1 አመት 2 አመት ሊፈጅባቸው ይችላሉ ጉዳዩን እስኪያውቁት ነው የሚለው ይባላል። እንግዲህ እሱን አመለካከት ስንመለከት አቶ ሽሎሞ በመጀመሪያ ይሄንን አመለካከት ስንወስደው ከጦር ኃይሎች መጣው ሲሾሙ በሞሳድ በተለይ በሞሳድ በተለየ ሁኔታ ይሄን ያህል እንኳን በሻባክ ካልተለመደም በሞሳድ ሮማን ጎፍማን የመጀመሪያው አይደሉም። የመጀመሪያው ሜጀር ጀነራል ሜይር ራሚስ ነበሩ። ከዛ በኋላ ሜጀር ጀነራል ጽቢቃ ዛሚር፣ ከዛ በኋላ ሜጀር ጀነራል ይስሐቅ ሆፊ፣ ከዛ በኋላ ደግሞ ሜይር ደጋን
እነዚህ ሁሉ የጦር ኃይሎች አዛዦች የነበሩ ናቸው፣ ሜጀር ጀነራሎች የነበሩ ናቸው እና ይሄ አዲስ ነገር አይደለም። የተቀራረበ ስራ ስለሚሰሩ ልምድ አለ ተብሎ ነው የሚገመተው።